ለፍጡር አምላክ ነው ብሎ መስገድ እርጉምነት ነው። ለፍጡር አምላክ ነው ብሎ የሚገባ የጸጋ ስግደት መስገድ በቦታው እንማረዋለን። ሞልቷልም ምን ችግር አለ? ጫማው ሲስሙ ለታቦቱ በአንገታቸው ተደፍነው ሲሉ እንደ ትልቅ ሰው ጫማ እየሄዱ ሲስሙ ለነገስታት ሁሉ እናውቃቸዋለን። ችግር የለም። እሱ ስሉስ ቅዱስ በዘመን ሁሉ አንድ ናቸው እንጂ አብ ወልድን ቀድሞ የኖረበት ዘመን የለም። አሁን ቅድም ምሳሌ ያስረዱ ስትባሉ ክንድ አካል ከክንድ እንደማይቀድም በሉ እስኪ። ልብ ከቃል እንደማይቀድም፣ ፀሐይ ከብርሃኗ እንደማትቀድም እሺ፣ አብ ከወልድ ምን አይልም ነው አይቀድምም። የፀሐይ የብርሃኗ የሙቀቷ እድሜያቸው እስከመቼ ነው? አካሏ ስንት ዓመቱ ነው? እሺ ብርሃኗ ስንት ዓመቱ ነው? ሙቀቷ ስንት ዓመቱ ነው? ያው ከለርተው ጀምሮ ነው አትሉ። የመናፍቃን አንዱ ጠባያቸው ማስመሰል፣ ተደብቀው መምጣት፣ ሳይመነኩሱ መነኩሴ መምሰል። እንዲህ አሁን አንዱ ከሴቶች ገዳም ገብቶ ማይ መስሎ ገብቶ አይደል? የእናቶችን ቀሚስ አድርጎ ገብቶ ገዳም ገብቶ ነው እኮ መነኩሴቱን አስፈርሶ ዛት ይወጣ። ማስመሰል፣ አንዱ ተቆርቋሪ ባይታዊ መምሰል፣ እንትን መምሰል፣ መነኩሴ መምሰል፣ ቃላት ማሳመር፣ የሌለውን ነገር ያሉ መምሰል፣ ትትና ሳይኖሩ እንግዲህ ድምፅን መቀነስ አውቀው ማለት ነው። በጾም የከሱ ለመምሰል በብላል ያለ ነገር እንደ ወዴት ነው የምትለው? የስሟን አልጠቅሳትም። አንዲት አለች እናቴ እዚህ ቤተክርስቲያን የነበረች ናት። አሁን ፕሮቴስታንት ናለች። ዮሐንስ አፈወርቅ የሚባለው ሰውዬ ምን አለ? ይሄ ሃይማኖተ አበው የሚባል የኦርቶዶክስ መጽሐፍ ነው። እናቴ እንጀራን ሁሉም ይቀደዋል እንደው በያፉ። ይሄ ሃይማኖተ አበው ነው የሚባለው ኢየሱስ ክርስቶስ ሊቀ ካህናት ነው የሚለው። እንግዲህ በቃ አማላጅ ነው የሚለው ትላለች። እንዴ ይገርማችኋል። በዚያ ጊዜ አንድ ደስ የሚል ነገር ልንገራችሁ። ቁንስጣዲያስ አትናቴዎስ ቅዱስን ካሰደደ በኋላ በ335 ዓመተ ምህረት እዚያ ማነው ከዚያ ቆይቶ ጉባኤ ሲደረግ አቡነ ሰላማ ከሳቴ ብርሃን ነበሩ የኛ ጳጳስ የዚያን ጊዜ ኢትዮጵያ ውስጥ እና እሳቸውም እንዲያው ይሄ እሳቸውን የሾማቸው ማን ነው? ቅዱስ አትናቴዎስ ነው። ስለዚህ ይሄ ቁንስጣዲያስ የሚባለው ሰውዬ ምን አስቦ ነበር መሰላችሁ? አርዮሳዊ አይደለ? ቀስ በቀስ ደና አባቶችን እያሰደደ አርዮሳውያንና ለመንግስቱና ለክደቱ የሚመቹ ጳጳሳትን በሲኖዶሱ ማስገባት ፈልጎ ነበረ። ስለፈለገ ይሄ ኢትዮጵያ ውስጥ ያለው እንኳን አቡነ ሰላማ ተነስቶ ሌላ አርዮሳዊ እንዲሾም ለአብርሃና ለአጽብሃ ደብዳቤ ጽፎላቸው ነበረ የኢትዮጵያ ጳጳስ። እነሱ ግን ምንድን ያሉት? እኛ ራት አባታችን አትናቴዎስ ነው፣ አርዮሳዊ አባት አንፈልግም ብለው ደብዳቤ ጽፈው ኢትዮጵያም እንደ እስክንድሪያ መንበር አትናቴዎስን እየጠበቀች ፈጣሪዋን ስታከብር የሰለስቱ ምዕትን ሃይማኖት ስትጠብቅ ኖራለች። ደብዳቤያቸውን ባገኘው እኔ ደስ ይለኝ ነበረ እላለሁ። ይህንን ታሪክ ስመለከት የእነ አብርሃ ጽብሃን ደብዳቤ ምነው ባገኘው እላለሁ። ልናገኘው እንችላለን፣ እግዚአብሔር ቸር ነው። ስለዚህ እንዲህ አድርጋ ሀገራችንም እንዲህ አድርጋ ጠብቃ ቆይታለች። ስለ ሁሉም ነገር የእግዚአብሔር ስሙ የተመሰገነ ይሁን። እንዲህ ቅዱስ አትናቴዎስ ምንድነው የሚመስላቸው? 46 ዓመት የፕትርክና ዘመን ነው የነበረው። ከ46ቱ የፕትርክና ዘመን 15ቱን ዓመት በስደት ነው የኖረው። አምስት ጊዜ ነው የተሰደደው። ሌላውን ቤተክርስቲያን አገልግሎበታል። እና ምን ይባላል? እንደውም በቤተክርስቲያን ታሪክ ጸሐፊዎች ዘንድ ሙሴ ሙቶ እስራኤልን ርስት እንዳወረሳቸው ታግሎ 40 ዓመት ታግሎ እስራኤል ርስት ይወርሱ ግን አልነበረም። እና ቅዱስ አትናቴዎስ አርዮሳውያንን ሲያጠፋ ቤተክርስቲያንን ሲያሳርፍ አርዮሳንን ሲታገል ኖሮ ቤተክርስቲያን ሳታርፍ ሳይሄደ ይባላል። ስታርፍ አላያትም ነበረ። ትንሽ አርፋ ነበር። በኋላ ሌሎቹ እነ ቅዱስ ቴዎፍሎስ እነዚህ ሲመጡ በኋላም በእርግጥ ነገሩ ቤተክርስቲያን መከራ መቼም አጥቷት አያውቅም። ግን በይፋ አርዮሳውያን እንደው ጉንዳቸው ተቆርጦ ግን ትንሽ አርፋ ሳይ ያን እንደተሰቃየ እንዳስተማረ አረፈ። በትምህርቱም በገድሉም በስደቱም እንግዲህ ቤተክርስቲያን እንደዚህ ሆና የኖረች ናት። ቤተክርስቲያናችን የምታዩት ማለት ነው። አዲስ ነገር በእኛ ዘመን አልመጣብንም። እውነት አሰብ መከራ ነክቶን ስለማያውቅ እንዲሁ እንደዚህ ግን ሆኖ ያውቃል እንላለን እንጂ ሁሉም ነገር የተደረገ እንዲሁም በእኛ ዘመን ምንም አልተደረገም። ምንም ማለት ነው። አባቶቻችን ላይ የተደረገው ግን እጹብ ነው። ይህን ካልኳችሁ የመናፍቃንን አርዮስንም ያጠፋ ጊዮርጊስ አርዮሳውያንም በመርከብ ተሳፍሮ ሲሄድ ሰጥሞ እንዲቀር ያደረገ
እና አውሳቢዎስ ዘኒቆምድያንም ያጠፋ ክፉ ሰዎችንም አጥፍቶ ቤተክርስቲያንን ያሳረፈ ቀርና ሃይማኖት የሆኑ የነ ቅዱስ አትናቴዎስን አባትነት፣ መምህርነት፣ ክህነት ትምህርት የሰጠን ሕያው ቅዱስ እግዚአብሔር ቤተክርስቲያንን የሚጠብቃት እርሱ ክብር ምስጋና ይግባው። አርዮሳዊ መልክ የሚለውን በ5 ደቂቃ አጠቃልለው ያልከውን ልንገራችሁ። አርዮሳዊ የመናፍቃን መልክ የሚለውን እንደው እንድትይዙት ነው። የዚህ ዘመን መናፍቃን ምን እንደሚመስሉ እንድታዩት ነው። የመጀመሪያው መጽሐፍ ቅዱስን በራስ አተረጓጎም መተርጎም፣ ይሄ አርዮሳዊ አንድ አካሄድ ነው ማለት ነው። መጽሐፍ ቅዱስን በራስ አተረጓጎም መተርጎም። ልክ እንደ አርዮስ ይህን ሁሉ ጉድ ሲያፈላ ይኖረው ቤተክርስቲያንን እንግዲህ ወደ 1700 ዓመት እየታገላት አለ። የእሱ ልጆች ዛሬ መልካቸውን እየቀየሩ የኖረው አንድ ጥቅስ አጣሞ ተርጉሞ ነው። መጽሐፍ ቅዱስ የሚተረጎመው በምንድን ነው የሚለውን በኋላ እነግራቸዋለሁ። መጽሐፍ ቅዱስ የሚተረጎመው በኋላ እንመጣበታለን። አንደኛ መጽሐፍ ቅዱስን በራስ መረዳት መተርጎም። መጽሐፍ ቅዱስ ቤተክርስቲያናዊ ነው እንጂ ግላዊ አይደለም። መጽሐፍ ቅዱስ እንደ ቤተክርስቲያን ነው እንጂ እንደ ግል ሀሳብ አይተረጎም። አንድ ነገር የምትይዙት መጽሐፍ ቅዱስ ሳይኖር ማን ነበረች? ቤተክርስቲያን ነበረች። ይህን ታውቃላችሁ? መጽሐፍ ቅዱስ ሳይኖር ቤተክርስቲያን ነበረች። ስለዚህ ቤተክርስቲያን ናት የመጽሐፍ ቅዱስ ምንጭ። እኔ ሀሳቤን ሳላወጣው እኔ ያለው የለውም አለው አይደል እንዴ? እኔ ሳልናገር የምናገረው ሰውዬ ነበርኩኝ። እኔ ያለው አካል ያለ እኔ ከኔ ራስ አሁን የራሴ ነው የሚያወራ። አሁን ራስ ነው የሚባለው። በነገራችን ላይ ራስ የሚባለው የት ነው? ይሄ ነው አይደል? ራስ የሚባለው ከአንገት በላይ ነው። ለማንኛውም እንድታውቁ ወደፊት። አሁን ራሱን ቆረጡ ሲባል እዚህ ላይ ነው። ራስ የሚባለው እዚህ በላይ ነው። ስለዚህ አሁን የሚናገር ማን ነው? ራሴ ነው። ራሴ ይናገራል፣ አካሌ ራሴን ያቆማል። ስለዚህ ንግግሬ ሳይነገር ማን አለ? አካልና ማን አሉ? ራስ አሉ። መጽሐፍ ቅዱስ የቤተ ክርስቲያን ቃሏ ነው። ቤተ ክርስቲያን ግን የእግዚአብሔር አካሉ ናት። ክርስቶስ ደግሞ የቤተ ክርስቲያን ራሷ ነው። ክርስቶስ ቤተ ክርስቲያንን መስርቶ ነው ቤተ ክርስቲያን መጽሐፍ ቅዱስን ሰብስባ እንድትይዘው ያደረጋል። ስለዚህ ክርስቶስ ቤተ ክርስቲያንን መስርቶ የመሰረታት ቤተ ክርስቲያን ናት መጽሐፍ ቅዱስን የጻፈችልን። የመሰረታት ቤተ ክርስቲያን ያሳያት፣ ያስተማራት፣ ያዳናት፣ ተግባሩን እየሰራ ያሳያት፣ ቀድሶ ቅዳሴውን ያሳያት፣ ቆርቦ ቁርባኑን ያሳያት፣ ጾሞ ጾሙን ያሳያት፣ ተክህኖ ክህነቱን ያሳያት፣ እግር አጥቦ ትሕትናውን ያሳያት፣ ባሕታዊ ሆኖ ብሕትውናውን ያሳያት፣ የሸዋ አክሊል ደፍቶ ምንኩስናውን ያሳያት፣ ሰርግ ባርኮ ተክሊሉን ያሳያት ቤተ ክርስቲያን ናት። አካሏ ናት የነበረችው። ያቺ አካል ናት ቤተክርስቲያን ያመጣችው። ስለዚህ ቤተክርስቲያን መጽሐፍ ቅዱስ እንደ ቤተክርስቲያን አምዳ ወድዳ ለጽድቅ ይላታል ቅዱስ ጳውሎስ 2 ጢሞቴዎስ ምዕራፍ 3 ላይ ቤተክርስቲያን ሲናገር የእውነትና የጽድቅ መሰረት ማን? ቤተክርስቲያን ናት። ቤቱ ለእግዚአብሔር ሕያው አምዳ ወድዳ ለጽድቅ። የሕያው የእግዚአብሔር ቤቱ የእውነት መሰረት ቤተክርስቲያን ናት። የሕያው የእግዚአብሔር ቤት የእውነት መሰረት ቤተክርስቲያን ናት። እውነት እንደ ቤተክርስቲያን ነው፣ እንደ ግል የለም። ስለዚህ አሁን አንድ ከዚህ ካለኝ አካል አንዱ ጣቴ ተቆርጦ ቢወጣ ሕይወት ሊኖረው እንደማይችለው ከቤተክርስቲያን ተቆርጦ የወጣ ሰው የቤተክርስቲያን ሕይወት የቤተክርስቲያን ትርጓሜ የለውም። እዚሁ ውስጥ ነው መናገር መኖር የሚቻለው መስራት የሚቻለው። ከዚህ ተቆርጦ አይደለም። አንድ ሰው ቤተክርስቲያን መተርጎም ያለበት ትርጓሜን መጽሐፍ ቅዱስን ከቤተክርስቲያን ጋር ነው። ቤተክርስቲያን ጋር ነው ማለት ከመላእክት ተባብሮ፣ ከነቢያት ተባብሮ፣ ከሐዋርያት ተባብሮ፣ ከሐዋርያውያን አበው ተባብሮ፣ ከቀደምቱ ጋር ተዋውሮ ተሰናስሎ ነው የሚተረጎሙ። ተቆርጦ የሚወጣ ቴዎሎጂ፣ ተቆርጦ የሚወጣ አስተምህሮ የለም ነው። ይረዳችኋል? አይረዳችሁም? እሺ ነው። ሁለቱንም ናቸው። ጉባኤው በስንት ተከፈለና ያልኩት ያለት እንደዚህ ማለት አጓጉል የለም። እንደዚህ ዝም ብሎ ከሁለቱም ሳይሆኑ ማለት ነው።
አንዱ ጋር ገብቷቸዋል? አልገባችሁም? እሺ ሐሳቡን ያዙት። መጽሐፍ ቅዱስ ሳይኖር ማን ነበረች ነው? ቤተክርስቲያን። ቤተክርስቲያን የምን መሰረት ናት ነው ያልኳችሁ? የእውነት በሉ እንጂ የእውነት መሰረት ናት ቤተክርስቲያን። ጢሞቴዎስ ምዕራፍ 3 ቁጥር 12 እንደነገርኳችሁ የእውነት መሰረት ቤተክርስቲያን ናት። ስለዚህ እንደ ቤተክርስቲያን ነው የሚተረጉመው። ስለዚህ አንድ ሰው መጽሐፍ ቅዱስን የሚተረጉመው እንደማን ነው ያልኳችሁ? እንደ ቤተክርስቲያን። ቤተክርስቲያን አሁን እነዚህ ቤተክርስቲያን የእግዚአብሔር ምን ናት ነው ያልኳችሁ? አካል። እንዲህ ዝም ብሎ መስማት አይደለም፣ መያዝ አለባችሁ። አሁን እንደዚህ እንደ ጠንቋይ እኔ ሳለውላችሁ ተማሩ ለማለት አይደለም። እግዚአብሔር እኔ ያርቅልኝ። ግን አንድ ነገር ግን ልነግራችሁ፣ መምህር ሁልጊዜ ከሰው ጋር አብሮ አይኖርም። ስለኔ አይደለም ማወራው፣ ይሄን አስተምሮ ነው የምነግራችሁ። መምህር በምትሄዱበት ሁሉ አብሯችሁ አይሄድም። ትምህርት ግን አብሯችሁ ይሄዳል። በምትኖሩበት መምህር ይሙት ይኑር አይደለም፣ የት እንደምንኖር ግን አናውቅም ነው። ስለዚህ የዚያን ጊዜ ነው የምናስታውሰው። እግዚአብሔር ባወቀ የዚያን ጊዜ ምን ነው ይሄን ነገር ያን ጊዜ በጻፍኩት ኑሮ እንላለን፣ ብይዘው ኑሮ እንላለን። መቼ እንደሚጨንቅህ አታውቅም። ወንበዴ መቼ እንደሚከባችሁ ታውቃላችሁ? አናውቅም። ስለዚህ ያን ጊዜ የምትመልሱትን እንዳታጡ አሁን በደንብ አድርጋችሁ ያዙ። ቤተ ክርስቲያን የክርስቶስ ምኑ ናት? አካሉ ናት። ስለዚህ አካሉ ከሆነች ያች አካሉ ናት የጻፈችልን። አካል ይቀድማል። ክርስቶስ ደግሞ ለቤተ ክርስቲያን ምኗ ነው? ራሷ ነው። ኤፌሶን ምዕራፍ 1 ቁጥር 23 ላይ ነው ያለው። ይህን ትምህርት ሁልጊዜ ነው የምናገረው። ቤተ ክርስቲያን የክርስቶስ አካል ናት። አካል ማለት ይሄ ማለት ነው። ይሄ አካል ይባላል። ይሄ ራስ የሚባለው ደግሞ ይሄ ነው። አንገቷ ደግሞ ሃይማኖት ነው። እላችኋለሁ ሁልጊዜም ካሁን ቀደም እዚሁ ጉባኤ ተናግሬው ስለማውቅ ሃይማኖት አንድ ሃይማኖት ነው፣ አንድ አንገት ነው ያለው አካል። ህዋሳት ደግሞ አማኞች ናቸው። ስለዚህ ህይወት የሚኖረው ህዋሳት ስንት ናቸው? በጣም ብዙ፣ 5 አይደለም። ሳይንስ ነው እንግዲህ ያፈላ። እሺ ማሽተት ምናምን ብሎ 5 ጉድ ሰርቷቸዋል። ማሽተት እግርሽ ህዋስ አይደለም እንዴ? ህዋስ አይደለም እንዴ? ህዋስ ማለት ምን ማለት ነው? ሊትል ሜምበር ኦፍ ቦዲ ማለት ነው መሰለኝ፣ እንደ ባዮሎጂ ማለት ትንሹ የአካል ክፍል ወይም ኦርጋን ማለት በጣም ትንሿ አካልም ብትሆን ማለት ነው። ጣፊያሽ ህዋስ አይደለም? ስለዚህ በነገራችሁ ላይ ህዋሳት ስንት ናቸው? የሳይንሱንም ቢሆን አላሳችሁም። 5 ሴንስ ኦርጋንስ ነው የሚባሉት እነዚያም እንጂ ዝም ብሎ ኦርጋን ወይም ደግሞ ሴል ብቻ አይደለም። ሴንስ ኦርጋን ነው የሚባሉት። ሴንስ ማለት ነው? ሴንስ ምንድን ነው? ስሜት ነው አይደል? እሺ ጥሩ። እሺ ካላችሁ ሴንስ ስሜት። ኢሞሽን ምንድን ነው? ስሜት። እሺ ይሁን በቃ። ለማንኛውም ሴንስ ሴንሲት ይላል ሰው። ምን እንደሚል የከተማ ሰው ሴንስ አደርገዋለሁ ይሄን ነገር ይላል። ምን እንደሆነ አይገባውም። ይገባው እንደሆነ አናውቅም። የሚያገባን ነገር የለም። ለማንኛውም ዞሮ ግን ሴንስ የሚባሉት ማለት ነው የአንድን ነገር ትርጉም የሚሰጥ ነገር ይመስለኛል። ለምሳሌ አሁን እታች እግራችን ላይ ሲቆነጥጠን ሴንስ እናደርገዋለን። ምን ማለት ነው? ይሄ ይሰማናል አይደል? ሴንስ እናደርገዋለን ማለት ነው። ስለዚህ ሴንስ ማለት ሴንስ ኦርጋን ማለት ይሄ ሸካራ ነው። ስለዚህ ይሄን ሸካራ መሆኑን ይሰማናል ማለት ነው። ከዛ ይለበልበናል በርበሬ ስናሸት፣ እሱም ሴንስ ይሆናል ማለት ነው። ያ የዚያ መረዳት ፐርሰፕሽን ይባላል መሰለኝ። ወደ ጉዳያችን ብናመጣው ነው የሚሻለን። አሁን ምንድነው እያወራን የነበረው? ህዋስ ነው። እና ሴንስ ኦርጋን ነው እንጂ ያለ ኦርጋን ብቻ አላለ። ህዋስ ብቻ አይደለም። ሴንስ ወይም ደግሞ ለስሜት የሚያቀብሉ ትርጉም የሚሰጡ ነው። ይሄ ጨው ነው፣ ይሄ ደግሞ እሬት ነው፣ ይሄ ስኳር ነው ብለው ሴንስ የሚሰጡ ናቸው። ለአይምሮ ትርጉም የሚሰጡት ናቸው እነዚህ እንጂ እነዚህ ብቻ ናቸው ማለት አይደለም ነው። መዳሰስ እንደዚህ የተባለ ህዋሳት በተባሉ ግን ዝም ብሎ ህዋስ ከተባለ ግን ብዙ ነው። ጥፍርም ህዋስ ነው፣ ፀጉርም ህዋስ ነው። እነዚህ ህዋሳት ብዙ ናቸው። አካል አንድ ነው፣ ራስ አንድ ነው። አሁን ልብ ብላችሁ ትይዙኛል። ቤተክርስቲያን አንድ ናት፣ እግዚአብሔር አንድ ነው። ህዋሳት ብዙ ናቸው፣ ክርስቲያኖች ብዙ ናቸው። ስለዚህ አንድ ህዋስ ህይወት ሊኖረው እንዲችል ከራስ ካልተለየ አካል መለየት የለበትም ማለት ወንድ ነው። ህይወት እንዲኖረው ከራስ ጋር በማይለይ አካል መኖር አለበት ማለት። ያ ማለት የክርስቶስን ፈቃዱን፣ ስራውን፣
ትምህርቱን ካልተወች ቤተክርስቲያን ጋር መኖር አለበት ማለት። ስራውን ፈቃዱንና ትምህርቱን ሃይማኖቱን ከያዘች ቤተክርስቲያን መኖር አለበት። ያ ደግሞ ምንድነው? የነቢያትና የሐዋርያት ህብረት እና የማይቋረጠው ይሄ ሰንሰለት ማለት ነው። ይሄ ሰንሰለት ይሄ የሚጠበቀው በምንድን ነው ሲባል በስርዓተ አምልኮ፣ በክህነት፣ በጉባኤ በእነዚህ ነው የሚቀጥለው ማለት ነው። በጉባኤ አሁን ለምሳሌ አንድ ግል ጋርችሁ ቅዳሴ ተቀደሰ ይባላል አይደል? ለመቆረብ ምን ይባላል? ቅዳሴ ይቀደሳል። እሺ ሐዋርያት ምን አድርገው አስቀድሰው ቆረቡ? ሐዋርያት እንዴት አድርገው ቆረቡ? ቀድሰው አቆረቡ። ቅዳሴ ምንድነው? አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ። ጥሩ ሲቀደስ እንዴት ነው የሚደረገው? በየት ነው የሚገባው? በየት ነው የሚወጣው? ይሄ ምንድነው? ተግባሩን በምን ያስተማሩ? አሁን ዝም ብለን አንድ ቀን ልብ በል ልታጥን ስትወጣ በመቅደሱ በዋናው በር ውጣ፣ ከዚያ በኋላ ኦ ስሉስ ቅዱስ እያልክ ውጣ ብቻ ብሎ ዝም። ኦ ስሉስ ቅዱስ ስንት ጊዜ ነው የምለው? የት ላይ ስደርስ ነው የማጥ ነው? መስቀሉንም ይዘው ማን ነው? ዲያቆኑ መጀመሪያ የሚወጣው ለምንድን ነው? እንደዚህ ያለውን ነገር ምኑን የወጣው ስርዓተ አምልኮ ነው ጠብቆ ያመጣው ማለት። ትምህርቱ በዚህ ሲፈስ ለምስክር ደግሞ ስርዓተ አምልኮ አብሮ ይፈሳል ማለት። ነቅ ዘምነቅ ያሰኘው ይሄ ነው። የማይቋረጥ ምንጭ መውረድ አለበት። ስለዚህ ስርዓተ አምልኮ ከትምህርቱ፣ ትምህርቱ ከስርዓተ አምልኮ፣ ከዛ ትምህርቱ ደግሞ በምን መምጣት አለበት? በማይቋረጥ ሐዋርያዊ ሰንሰለት መውረድ አለበት። ሐዋርያዊ ሰንሰለት። መምህር ማለት ይላል አንድ ጸሐፊ ሲናገር ማለት መምህራን ማለት በነገርኳችሁ መምህራን ማለት እነማን ማለት ነው? እነ ቅዱስ አትናቴዎስ፣ እነ ቅዱስ ቄርሎስ ማለት። መምህራን ማለት ወደ ቤተ ክርስቲያን የምንገባባቸው በሮች ናቸው ይላል። ወደ ቤተ ክርስቲያን የምንገባባቸው በሮች። ቤተ ክርስቲያን ደግሞ ወደ ክርስቶስ የምንሄድባት በር ናት። ክርስቶስ ደግሞ ገብተን የምንኖርበት ሕያው በር ነው ይባላል። ክርስቶስ ገብተን እዛው ነው የምንቀረው። ቤተክርስቲያን ደግሞ ለክርስቶስ ነው የምታደርሰን። መምህራን ደግሞ ለክርስቶስ እንቲያየሰ ተሰልጠት ወንቲያውሰ ትበዝ እያሉ ለክርስቶስ ማስረከብ ነው ስራቸው። ስለዚህ ያለ መምህር መጽሐፍ ቅዱስን መተርጎም፣ ያለ ጉባኤ መተርጎም፣ በተቋረጠ ሰንሰለት መተርጎም አደራችሁ እንዳትረሱት። ትምህርት ጉባኤያዊ መሆን አለበት። ይኸውላችሁ ዝውዕቱ ህሊና ቅዱስ ምንድን ነው ያልኳችሁ? ከዛ ጉባኤያዊ፣ እሺ ቤተክርስቲያናዊ፣ ከዛስ ምንድን ነው? ሐዋርያዊ መሆን አለበት። ይህን የነገሩን ሰለስቱ ምዕት ናቸው። መምህርን የምትለኩት፣ ትምህርትን የምትለኩት፣ ሃይማኖትን የምትለኩት እንግዲህ በዚህ መስፈሪያ ነው። ያዙ በሞት የማምለክ እንደዚህ ያሉን ሰለስቱ ምዕት ናቸው። አንድ መምህር ጥሩ መምህር ነው አይደለም ብለን የምንለካው በዚህ ነው። ምንድን ጉባኤያዊ ነው ወይ? በሉ ቀጥሉ። እነዚህ ነው የምንይዘው ማለት ነው። ይሄ ሁልጊዜ ቤተክርስቲያን ትለካለች ማለት ነው። አሁን አንዳንዱ ምዕመን አለ ይሄ ዝም ብሎ በዚያ ይሄ ሽንኩርት የሚያል መቁጠሪያ ዞም የደቃትን ሁሉ ቅዱስ አባት ናቸው ምናምን ትልና አይደሉም። ያን ጊዜ በምን አውቀው ነው? እሱ በቅተው ነው። እኔ ባልበቃሳ እኔ አልበቃውም፣ እንኳን ልበቃ ምንም ወፍም የለብኝ አልበቃውም። ግን አባቶቼ መስፈሪያ ምን ብለውኛል? ሰጥተውኛል። ቤተ ክርስቲያናዊ መሆኑን ያን ሰውዬ ብለውኛል። አያለው ማለት ነው። ጉባኤያዊ መሆኑን እየው ብለውኛል። ጉባኤያዊ ማለት ነው የሐዋርያት ትምህርት በምን የመጣው? በትምህርት የመጣው በምን የመጣው? በጉባኤ። አሁን እኔ ያስተምራለሁ፣ እዚህ ወንበር ትክዬ ያስተማርኩ ነው። የማስተማራው ትምህርት የኔ አይደለም። ከማን የተማርኩት ነው? ከጉባኤ። ያ ጉባኤ ከየት የመጣ ነው? ከጉባኤ። ያ ጉባኤ ከየት የመጣ ነው? ከጉባኤ። ያ ጉባኤ ከየት የመጣ ነው? ባሉ እንጂ ያ ጉባኤ ከየት የመጣ ነው? ያ ጉባኤ ከየት የመጣ ነው? ከዛ ሄዶ ከማን ጉባኤ ይደርሳል? ከክርስቶስ ጉባኤ ይደርሳል ማለት። ተቆርጦ መውጣት የለበትም ማለት። አሁን የማስተምረው ትምህርት በቅዱስ አትናቴዎስ ጉባኤ ይዳኛል። ቅዱስ አትናቴዎስ ብሏል ወይ ማለት አለበት አንድ ሰው። መጽሐፍ ቅዱስ ብሏል ወይ ብቻ አይደለም። መጽሐፍ ቅዱስ እኮ ማለት ዝም ብሎ ለፋሲካ ሊሸጥ ተነጥቶ የሚሄድ ሙክት ማለት ነው። የሚያርድልህ ባለሙያ ያስፈልጋል። ዝም ብለህ አትውጠው ነው ቆዳው ማለት ነው። እነ ቀንዱ ሲዋጠውና እየቀዳደደ ይጥላል ማለት ነው እኮ። እንዴ እኮ አይደለም የሚያርድ ባለሙያ ያለው እኮ እንዴ። አሁን እኮ ሰው ቤተክርስቲያን እኮ የአባቶች ቤተክርስቲያን ናት። የአባቶች ቤተክርስቲያን እንደውም በፊት መምህር አይደለም የሚባሉት አባት ማለት ነው። አባት ነበር የሚባሉት። ከቃሉ ጋር ናቸው። እንዲህ በዓለማዊ ትምህርት እኮ ራሱ ሲኒየርስ የሚባሉ ሰዎች አሉ።
ሲኒየርስ ማለት ቀድመው በቃ የነበሩ የተማሩ። አሁን ለዶክተሩ የሚያሳየው ስፔሻሊስት ነው፣ ለስፔሻሊስቱ የሚያሳየው ሰብ ስፔሻሊስት ነው። የሚያሳየው እንደዚህ ነው ኦፕሬሽን የሚሰራ ጣፊያይቱን ኦፕሬሽን ስታር እንዲያርግ ቀደዳትም የሚለው ማለት ነው። እንዲሁ ዝም ብለህ ሕክምና ተመርቄያለሁ ብለህ ቢላዋን እዛ የሰው ሆድ ልትቀድ ነው? እንዴት ነው? ሰዎች እኮ ያስፈልጋሉ፣ ያዩት እኮ ያስፈልጋሉ። ሆድ በየት እንደሚቀደድ እኮ እንዴ ነውር አይደለም? እንዴት እንደሚደረግ እርሻ እኮ ሰውየው የሚያሳይ ያስፈልጋል። በላይ ጀምረህ ብታርሰው እርሻውን ውሃ ልታስወስደው ትችላለህ። እንደው ካናጺ ጋር ሳይውሉ ዝም ብሎ ቤት ገደም አድርጌ ነው የምሰራላቸው 200 ብር ክፈሉ ቢል ይሆነ እስቲ አርጎ የገጠማት ነው ይቺ ነው ያወር። እኔም ማምላክ እንደው ብፈርጥ ሱባኤ በገባም እንዲህ አድርጌ አልገጥመው። እንዴት ብራው እንድቻ አድርጌ ግጥም ማረ በምን እንደሰካካት እኔ በፍጹም አላውቅም። አብረህ መዋል አለብህ። ካናጺው ሲከረክም ልታዩ ይገባል፣ ሲለካ ልታዩ ይገባል። በየት እንደሚጀምር በዳር ነው የጀመረው። አሁን በየት ነው የጀመረው? እስቲ በሞዴል ንገሩኝ። ዝም ብሎ የተጋደመ ነገር ነው። 4 ማዕዘን የት ነው የጀመረው? ማወቅ አለብህ ከየት እንደሚጀመር እንዴት እንደሚቆረጥ። የክርስትና ትምህርት እንደ ህንፃ እንደ እርሻ ነው። እንደሚጋደል ወታደር እንደ አርበኛ ነው የሚያሳይህ። የቀደመ አርበኛ ከሌለ እንዴት እንደምትዋጋ አታውቅም። ተራራ ላይ ምን ይደረጋል? ቁልቁለት ላይ ምን ይደረጋል? ሜዳ ላይ ምን ይደረጋል? ወንዝ ስታገኝ ምን ታደርጋለህ? ሰዎች ቢከቡ እንዴት ብለህ ትወጣለህ ብሎ ያሳያል። አርበኞች ሁሉም ስርዓት አለው። ያለ ስርዓት ብሎ ወዶ እንደዚህ አይደረግም። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ስለዚህ ምን መሆን አለበት ነው ያለው። የአርዮስ አንዱ ስህተቱ መጽሐፍ ቅዱስን በምን መተርጎም ነው? አቤት። ስለዚህ መጽሐፍ ቅዱስ በምን ይተረጎማል? በቤተክርስቲያን በሉ። ከዛ በምን ይተረጎማል? በጉባኤ ይተረጎማል። ከዛ በምን ይተረጎማል? በሐዋርያት ሰንሰለት ይተረጎማል። ጉባኤው ምኑን የጠበቀ መሆን አለበት? ሐዋርያዊ ሰንሰለቱን። ይህን እንዳትረሱ። ለመናፍቃንም ጉባኤ ያላቸውና ሐዋርያዊ ሰንሰለቱን መጠበቅ አለበት። አሁን እኛ የምንተረጉመው ሄዶ 4ኛው ክፍለ ዘመን ላይ ይተረጉሙት የነበሩት አባቶች ትምህርት መሆን አለበት። 4ኛው ክፍለ ዘመን ላይ የነበሩት አባቶች የሚያስተምሩት ትምህርት 2ኛው ክፍለ ዘመን ላይ የነበሩት መሆን አለበት። 2ኛው ክፍለ ዘመን የነበሩት ትምህርት ከ1ኛው ክፍለ ዘመን ሐዋርያት ጋር ሄዶ መድረስ አለበት። የሐዋርያት ከነቢያት ጋር የማይጋጭ መሆን አለበት። ይሄ የሆነ እንደሆነ ጉባኤያዊ፣ አሁን እንደገና ደግሞ ቤተክርስቲያናዊ መሆን አለበት። ስለዚህ አትናቴዎስ ማን ነው? አርዮስ ከምን ወጣ? ከቤተክርስቲያን ወጣ። ቤተክርስቲያን ካስተማረችው ከአግናጤዎስ ትምህርት ወጣ። ቤተክርስቲያን የሚባለው ይሄ ነው። ሰንሰለቱን ብያቸዋለሁ። ከአግናጤዎስ ወጥቷል፣ ከፖሊካርፐስ ወጥቷል። ሐዋርያዊ ሰንሰለቱን አልጠበቀም። ከነ አብሮኮሮስ ወጥቷል፣ ከነ ሄሬኔዎስ ወጥቷል። ከሌሎችም አባቶች ከነ አጢፎስ፣ አርካዎስ የሚባሉ ከነ ቀሌምንጦስ ዘሮም ከሐዋርያት ደቀ መዛሙርት ትምህርት ወጥቷል። ከቤተክርስቲያን ወጣ። ከጉባኤውም ደግሞ ወጣ። ጉባኤው ካስተማረው፣ ጉባኤ ሐዋርያት ካስተማረው፣ ጉባኤ ነቢያት ካስተማረው ወጣ። እንዴት እንዳስተማሩት ነግራችኋለሁ። ትምህርቱን ክርስቶስን ኦሪት ወነቢያት ወወንጌል ሰበኩ በክርስቶስ፣ ኦሪትም ነቢያትም ወንጌልም ክርስቶስን ሰበኩ። ሄሬኔዎስ ተናግሯል። ስለዚህ ክርስቶስን በምን ማወቅ አለበት? በምን ማህበር ነው አንድ ሰው የሚሰብከው? በኦሪት፣ በነቢያት፣ በወንጌል። ከዛ ደግሞ በሊቃውንት ማህበር ይሰብከዋል። አርዮስ ግን መጽሐፍ ቅዱስን ከጉባኤ ወጥቶ ተረጎመው። ከጉባኤ መውጣቱ ከመምህሩ ካስተማረው ወጣ። የመምህሩ ትምህርት የቤተክርስቲያን ስለሆነ ከቤተክርስቲያን ወጣ። ሐዋርያት ካስተማሩት ትምህርት ወጣ። ሐዋርያት ምንም እንዳስተማሩት አሁን ልነግራችሁ ነው። ክርስቶስ እንዴት እንደሰበኩት አምላክ ብለው ነው ያስተማሩት። አርዮስ እንዳለው ፍጡር ያለ ሐዋርያ የለም። ክርስቶስ ፍጡር ነው ብሎ የጠበቀ ነቢይ፣ የተነበየ ነቢይ፣ ሱባኤ የቆጠረ ነቢይ የለም። ስለዚህ ከሐዋርያትም ማህበር ወጥቷል፣ ከቤተክርስቲያንም ወጥቷል፣ ከጉባኤም ወጥቷል። አርዮስ መጽሐፍ ቅዱስ የሚተረጎመው በጉባኤ፣ በቤተክርስቲያን፣ በሐዋርያት ትምህርት ነው የሚተረጎመው። ቤተክርስቲያን የእነዚህ መሰረት ስለሆነች ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር። ሁለተኛ የመናፍቃን አካሄድ ምንድን ነው? የመናፍቃን አካሄድ ተነግሮ አለመስማት ነው። ተነግሮ አለመስማት አንዱ የመናፍቃን ጠባይ ነው። በደንብ እንድትዙት ያስፈልጋል። አርዮስን ማን መከረው? ይኸው እንግዲህ ማን መከረው? ጴጥሮስ መከረው። መምህሩ መከረው በሉ። ቀጥሎ ማን መከረው? እለእስክንድሮስ መከረው።
ቀጥሎ ማን መከሩት? 100 ጳጳሳት መከሩት። ቀጥሎ ማን መከረው? 318 ጳጳሳት መከሩት። ቀጥሎ አትናቴዎስ በደብዳቤ መክሮታል። አትናቴዎስ አንተ አሪዮስ እኔ አንተን እወድሃለሁ ክደትህን እጠላታለሁ እስኪል ድረስ መጨረሻ ላይ ሞት መከረው ማለት ነው። ሞት የሀገራችን ገበሬ ምከረውና እምቢ ካለ መከራ ምከረው ያሉት ይሄን ነው። ተነግረው አይሰሙም። ለምንድን ነው የሚሉት? በቃ አሁን የሚገርመው አንድ መናፍቅ ከመምህር አንድ ስታገኘው ምንድን ነው የሚያደርገው? መምህሩ እየነገረው እሱ ደግሞ ለመምህሩ ቀጥሎ የሚመልሰውን መልስ እያሰበ ነው የሚሰማው። አይገርምም? ጉዳይ እውነት ነው አይደል? ከእውነት ጎን ቆሞ ሳይሆን የሚመልሰውን እያሰበ። ለምን? መናፍቃን በጠባያቸው ከእግዚአብሔር ክብር ይልቅ ለራሳቸው ክብር የሚኖሩ ናቸው። ስለዚህ የነሱ ተከራክሮ እኮ ገሌ የሚባል መምህር አሸነፈው እንዳይባሉ መሸነፍ አይፈልጉም። ስለዚህ አንድ ተነግሮ አለመስማት፣ የጓደኛን ምክር፣ የመምህራን ምክር፣ የጉባኤ ምክር፣ የማህበር ምክር አለመከሰል፣ የእግዚአብሔርን ጉባኤ መናቅ። አንድ ሰው እንኳን እግዚአብሔር በጉባኤ ሰብስቦ የመከረው አንድ ባልንጀራ የመከረውን መጠቅጠቅ ፈጽሞ እግዚአብሔርን መናቅ ነው። ስለዚህ አንዱ ተነግሮ አለመስማት። ከቃሉ ጋር ናችሁ? ሶስተኛ ቤተክርስቲያን የማትለውን ስም መስጠት። ይሄ መናፍቃን ጠባይ ነው። ለቤተክርስቲያን የማትለውን ስም መስጠት አብረን እንጥፋ ነው። የክደት ባልንጀራ ማድረግ ቤተክርስቲያን ያላለችውን ማለት አሁን ክርስቶስ ወይም ወልድ ከአብ ጋር በባህሪ ስንት ነው ያሉ? በሉ ንገሩኝ እንጂ ንገሩኝ። ወልድ ከአብ ጋር ምስለ ተመልከቱ። ከአብ ጋር እየሰማችሁ ነው? ከአብ ምንድን ነው ያልኳችሁ? ወይም ምንድን ነው ያልነው? አንድ እንዳትረሱ። ጋር የሚለውን ፈልጌው እኮ ነው። ሰባሊዮስ ደግሞ ምንድን ነው የሚለው? አብ ወልድ መንፈስ ቅዱስ የተባለ ያው ስንት አካል ነው የሚለው? ያው አንድ አካል ነው። ሐሳቡን መንፈስ ቅዱስ አለ ነው፣ ቃሉን ወልድ አለ ነው። እሱ ግን ያው አንድ አብ ነው የሚለው እሱ ማለት ነው። ማነው እንደሚለው? ሰባሊዮስ። ይሄኛው ግን እገሌ ከገሌ ጋር ስንል ለብቻው አካል አለው የለውም? አካል አለው ማለት ነው። ስለዚህ አንድ ነው የሚለውን ያዘና አውቆ አሪዮስ ያውቀዋል እኮ ይሄን ሆን ብሎ ነው ለክደቷች ያለዋኝ። ምን አለ? አንድ ነው ወልድ ከአባቱ ጋር ከመንፈስ ቅዱስ ጋር በጌትነት አንድ ነው ያለውን ወሰደና ወልድ አብ መንፈስ ቅዱስ የሚባል አካል የለም አንድ አካል ነው ብሏል ሰባሊዮስ ብሎ ያላለውን ብሏል ብሎ ለህዝቡ ነዛው። አሁን በጣም የሚገርማችሁ ነገር ፕሮቴስታንቶቹ ለህዝቡ የሚነግሩት እንደዚህ እያሉ ነው። ኦርቶዶክስ ውስጥ ማርያም አንድ አምላክ ናት፣ ታቦቱ አንድ አምላክ ነው፣ ቅዱሳን የሚባሉ አማልክት አሉ፣ እነሱ ይመለካሉ። ከዛ ደግሞ ምን ምን የማይሉት አለ እነሱ መድገም እንደዚህ ይሏቸዋል። ህዝቡ ደግሞ እንዲህ ነው፣ ለካ እውነት ነው ይላል። ለካ እውነት ነው። የሚገርማችሁ ነገር ቅዳሴ ሲቀድሱ መቅደሱን የሚጋርዱት እዚያ ውስጥ ድግምት ስለሚደግሙ ነው ይሏቸዋል። ማለት እውነት እኮ ነው፣ አያሳዩንም እኮ ይላል። ደግሞ ይሄ ሞኛ ሞኝ ማለት ነው እማትለው እንደው ወደ የትኛው አንቀጽ ነው አዲያ ይጠይቅ። ምንድን ነው የሚለው? ብእሲ የዋህ ኩሎ ዘነገርዎ ያእምን። ሞኝ ሰው ዝም ብሎ የነገሩትን ሁሉ ሳይሆን አይቀርም ይላል ነው ሰሎሞን። እንደዚህ ያለ የነገሩት ዝም ብሎ መመርመር። እስቲ ማርያም አምላክ ናት የሚል መጽሐፍ የት ነው ያለው? ሚካኤል አምላክ ነው የሚል ወዴት ነው ያለው? የትኛው ምዕመን ነው እንደ ሚካኤል አምላኬ ገብርኤል አምላኬ የሚለው? ፈጽሞ የለም። ይሄ እማንለውን እንደምንል ማድረግ የኢየሱስ ክርስቶስ የደሙ ካሳና የእመቤታችን ጸሎት ምልጃ እኩል ነው ብለን የምናምን እንዲመስል ማድረግ። እምንድን በክርስቶስ ደም በድንግል ማርያም ጸሎት እና በቅዱሳን ጸሎት እና በቅዱሳን ምልጃ ነው
ይላሉ እና ስለዚህ የሚያድኑ ማርያም ቅዱሳንና እግዚአብሔር ተባብረው ነው ይላሉ ኦርቶዶክሶች ይላል። እንላለን አንልም። ይሄን ማወቅ አለበት። የሚያድን ማን ብቻ ነው? እግዚአብሔር ነው። እመቤታችን ቅዱሳን ምንድን ነው የሚያደርጉት? ከእግዚአብሔር ጋር ምን ማድረግ ነው? ከሚያድነን ከእግዚአብሔር ጋር ማስታረቅ። ግን ምን ያደርጋሉ? በእመቤታችን ጸሎት እንድናለን እንላለን። አዎ እንድናለን። ይሄንን እንድናለን የሚሉት ማርያም አንድ መድኃኒት፣ ሚካኤል አንድ መድኃኒት፣ ገብርኤል አንድ መድኃኒት፣ ቅዱሳን አንድ መድኃኒት፣ እግዚአብሔር አንድ መድኃኒት ብለን እኩል መድኃኒቶች ያን እንደምንል አስመስለው ይነግሩታል። አንልም። እኛ የሚያድን ማን ብቻ ነው? አነ እቀትል ወሀዩ እቀስፍ ወሳል። ማዳን መግደል የእግዚአብሔር ድርሻ ነው። ከሚያድነን ከእግዚአብሔር ጋር እንዳንጣላ ግን የምህረት መሰላል የምትሆነን እመቤታችን ናት። ቅዱሳን ወደ እግዚአብሔር ያደርሱናል። የፈጠርከውን ሕዝብ አታጥፋ ብለው በእግዚአብሔር ፊት መቆን እንዳንችል ያደረገንን የኃጢአታችን ግድግዳ በእግዚአብሔር ምሕረት እንድፈርስ አድርገው ያስታርቁናል። ይሄ ነው። ምልጃን መለየት ያስፈልጋል ማለት ነው። ምልጃ ሌላ ነው። የእግዚአብሔር አዳኝነት የብቻው ነው፣ የባህሪው ነው። ቅዱሳን እግዚአብሔር በሰጣቸው ጸጋ ስርየት ይሰጣሉ፣ ፈውስ ይሰጣሉ። ይህንን ነው መለየት ያስፈልጋል። ይህን ግን የምንል ያስመስለው ይናገራሉ። እማንለውን ማለት ይሄ አንድ የማን ጠባይ ነው? በሉ ንገሩኝ። አቤት የመናፍቃን። ከዚያ ምን ያደርጋሉ? መምህራንን ሁሉ የምንፍቅናቸው ተባባሪ ያደርጓቸዋል። በደንብ ልብ ብላችሁ ስሙ። ተባባሪ አድርገው ይወስዷቸዋል። ይገርማቸዋል። አሁን የዛሬ ወር መምህር ገሌ የእናንተ ኦርቶዶክሳዊ መምህር እንዲህ ብሎ አስተምሯል እና እኛ ጋር እኮ ነው አሁን ይላሉ ማለት ነው። ወይም መናፍቅ ነው ይላሉ። ይሄንን የሚያደርጉበት ምክንያት ለሕዝቡ በማሰብ ሳይሆን ሰዎችን ሁሉ እየተጠሉ ወደ እነሱ እንዲወጡ በማድረግ ከዚያ ሕዝቡን መምህር አልባ ለማስቀረት ነው። ስለዚህ መምህራን ላይ የቤተክርስቲያን አስተምሮና ስርዓት ላይ የማይባለውን ተብሏል ብለው ጥቅሱን ጠምዘው ዮሐንስ አፈወርቅ እንደዚህ ብሏል። አሁን እኔ ስሟን አልጠቅሳትም። አንዲት አለች እናቴ እዚህ ቤተክርስቲያን የነበረች ናት። አሁን ፕሮቴስታንት ናለች። ዮሐንስ አፈወርቅ የሚባለው ሰውዬ ምን አለ? ይሄ ሃይማኖተ አበው የሚባል የኦርቶዶክስ መጽሐፍ ነው። እናቴ እንጀራን ሁሉም ይቀደዋል እንደው በያፉ። ይሄ ሃይማኖተ አበው ነው የሚባለው ኢየሱስ ክርስቶስ ሊቀ ካህናት ነው የሚለው። እንግዲህ በቃ አማላጅ ነው የሚለው ትላለች። በቃ ትምህርቱ ወረደ እንግዲህ ማለት ነው። አሁን ዮሐንስ አፈወርቅን እኮ አባትነቱን አትፈልገውም። ምልጃውን አማልደኝ አትለውም። አባቴ ባርከኝ አትለውም። የምትፈልገው ዮሐንስ አፈወርቅም የክደታቸው እኛ ስለምንወደው የምንወደውን አባት የእነሱም የክደታቸው ተባባሪ አድርገው መውሰድ ይፈልጋሉ። ቅዱስ ዮሐንስ አፈወርቅ ግን ያለ እስመ መጻ ክርስቶስ ከዊኖ ሊቀ ካህናት፣ ክርስቶስ ሊቀ ካህናት ሆኖ ወደዚህ ዓለም መጣ። ማእከለ እግዚአብሔር ወማእከለ እጓለ እመሕያው፣ በሰውና በእግዚአብሔር መካከል ሆኖ መጣ። ወአሰረ ክልኤተ ህላውያተ በተዋሂዶ፣ ሁለቱን ባህሪያት በተዋሂዶ አንድ አደረገ አለና ምን ይላል? መለኮት ዘአቡሁ ወትስብእት ዘዚአነ። መለኮት የአባቱ ገንዘብና የራሱ ነው። ዘአቡሁ ወዘዚአሁ የአባቱ የራሱ ገንዘብ ነው። ትስብእት የኛ ገንዘብ ነው። ስለዚህ ክርስቶስ ሊቀ ካህናት ነው ማለት መለኮትንና ትስብእትን አንድ አድርጎ በጌትነትም በሰውነትም የሚገኝ አንድ አካል አንድ ባህሪ ነው። እንዲህ አድርጎ ይላል ወነሰተ ጽልአ፣ እንዲህ አድርጎ የጥል ግድግዳን አፈረሰ። እርሱ አምላክም ሰውም ባይሆን ኑሮ በእኛና በእግዚአብሔር መካከል የነበረው የጥል ግድግዳ ባልፈረሰ ነበረ። ሃይማኖተ አበው ምዕራፍ 68 ቁጥር 23 ላይ። ስለዚህ ክርስቶስ ሊቀ ካህናት ነው ማለት አምላክም ሰውም ነው። እንደ አምላክነቱ ከአባቱ ጋር ያድናል፣ እንደ ሰውነቱ ራሱን መስዋዕት አድርጎ ያቀርባል ማለት እንጂ ክርስቶስ እግዚአብሔር በላይ ሆኖ እሱ ደግሞ መሀል ላይ ሆኖ ሰው ደግሞ ታች ሆኖ የሚያማልድ የጸሎት ድልድይ ማለት አይደለም። ራሱን መስዋዕት አድርጎ አቅርቦ ከአባቱ ከመንፈስ ቅዱስ ጋር ሆኖ የራሱን መስዋዕትነት ተቀብሎ ለሰው ድህነትን የሰጠ ማለት ነው ሊቀ ካህናት ማለት ነው። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። ስለዚህ አንዱ የመናፍቃን ጠባያቸው ምንድን ነው? አያችሁ ስትረሱት በጣም ነው የሚደንቀው።
ቤተክርስቲያን የማትለውን ትላለች ማለት ነው። የማትለውን ትምህርት ትላለች ማለት። እኛ እንደዚያ ብለን አናውቅ። ሰምታችኋል። እግዚአብሔር ከሁላችን ጋር ይሁን። እማንለውም ብለናል። ይህን መለየት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ሶስተኛው የመናፍቃን ብልሃታቸው ከፖለቲካ ጋር ተጠግቶ ቤተክርስቲያንን ማሳደድ ነው። ይህ መናፍቃን ብልሃት ነው። በቤተክርስቲያን ላይ ለፖለቲካ ወስዶ ነገር መስራት። ቅዱስ አትናቴዎስን ማሳደድ ሲፈልጉ ምንድን ነው ያሉት? ንቁሃል አንተን፣ ያንተ መንግስት ስለናቀ ህዝቡን ምን እያለ ይሰብካል ነው ያሉት? ስንዴ ለቆስጠንጢኖስ እንዳትገብሩ ይላል። ስለዚህ ምንድን ነው በትምህርት ሲያቅታቸው የሚመጡት በምንድን ነው መስራት? በስም ማጥፋት ሲያቅታቸው በምን ይመጣሉ? ለነገስታትና ለዳኞች ነገር እየሰሩ መምህራንን ማስገደል፣ ማሳሰር፣ ማሰደድ፣ ቤተክርስቲያን ማጥፋት፣ መሬቷን ማስወረስ፣ ዳኞችና የተሾሙ ሰዎች ተቆጥተው በቤተክርስቲያን ላይ ክፉ ነገር እንዲያደርጉ ማነሳሳት ማለት ነው። መናፍቃን የቆመ አስተምህሮ፣ የቆመ እውነት፣ የቆመ ዶክትሪን ስለሌላቸው ምንድን ነው የሚያደርጉት? ለአሰራር ከገጠማቸው ሰይጣን ሁሉ ጋር እየገጠሙ ይሰራሉ። ለአሰራር ከገጠማቸው ሁሉ ጋር ነው የሚገጥሙት ሲያሻቸው። አንድ ጊዜ ቅባትና ጸጎች አንድ ላይ ሆኑና የኦርቶዶክሳዊን መምህር ሊከራከሩት፣ ችግር የለም እኛ ኋላ እንመካከራለን፣ ፊት እነሱን እንርታ ብለው በአንድ ጉባኤ እንፍራዝ ላይ ጉባኤ ተካሄዱ። አንድ ላይ ቁጭ አሉ። ቁጭ አሉና ኦርቶዶክሳዊ መምህር፣ ኦርቶዶክሳውያን ብልሆች ናቸው። አንዳንድ ቀን ልጠየቅ ሲሉ ጠይቀኝ ይላሉ። ደግሞ አንዳንድ ቀን ልጠይቅ ይላሉ። የሚሄዱበት መንገድ ሲያዩ ነው። ከዚያ በኋላ የዚህ ያለት ይኸውላችሁ ለክፋት ሲሏቸው አይገርማችሁ? ለክፋት ሲሏቸው ተባብረዋል። ሁለቱም የተያያዙ ናቸው። እለያብሩ ባይናት ናቸው። ሁሉም አይስማሙ። የተለያየ ሃይማኖት ነው ያላቸው ስለ ክርስቶስ። ግን ተዋህዶችን ፊት ረድተን ኋላ እንለያይ፣ የጋራ ጠላት እናጥፋ ብለው ይስማማሉ። ቤተክርስቲያንን ለማጥፋት አንድ አይነት ሀሳብ የሌላቸው ሰዎች ሁሉ ይስማማሉ። ለክፉ ነው። ከዛ ምንድን ነው ያደረጉ? ይሄ መምህር ምንድን ነው ያደረጋቸው? ሃይማኖት ስንት ነው? መልሱ ምንድን አንድ ነው። እናንተሳ ነው። አንተ ምንድን ነው ሲሉ ጸጋ፣ አንተሳ ቅባት። ሃይማኖት ስንት ነው? እዚህ ላይ በቃ አለቀ። ጉባኤው በዚህ ታለቀ ማለት ነው። እንደዚህ እኮ ነው። ሃይማኖት ስንት ነው? እግዚአብሔር ስንት ነው? አንድ ነው። ይህ ነው ሰው ማወቅ ያለበት። ስለዚህ ምንድን ነው የመናፍቃን አንዱ ተንኮላቸው ወስደው ይህንን የተሾሙ ሰዎች ማወቅ አለባቸው። ቤተ ክርስቲያን እንኳን ለተሾመ ሰው ነፍስ ለሌለው ለሳሩ ለውሃ ትጸለያለች አይደለም እንዴ? በእንተ ማያቱ አፍላግ ናስተበቁ ከመ እግዚአብሔር ይምላኪ አሁን እስከ መስፈርት። እግዚአብሔር ወንዞችን እስከ ልካቸው ይመላ ዘንድ ስለ ወንዞች እግዚአብሔርን እንማልዳለን። እግዚአብሔር ቤተክርስቲያን ስለ ወንዝ፣ ስለ በረዶ፣ ስለ እንስሳት፣ ስለ አራዊቱ፣ ስለ እጽዋት ነው። በእንተ ዘር ወማይረር ስለ መከሩ፣ ስለ ዘሩ ትለምናለች ቤተክርስቲያን። ማንም ጠግቦ እንዲያድር ነው የምትፈልገው። ስለ ነገስታቱ ትለምናለች። ስለ ነገስታቱ ወታደሮች ትለምንላቸዋለች በጎ ከሆኑ። እግዚኦ ኩነኔከ ሀቦ ለንጉስ ጽድቀከኒ ለቤተ ክርስቲያን አግርር ጸራ ዕቀብ ሕዝባ ወሰራዊታ ለሀገሪቱና ኢትዮጵያ። ስለዚህ ለወታደሮቹም እኮ እየጸለየችላቸው ነው ቤተክርስቲያን። ይህ አይገባቸው ማለት ነው። እንደዚህ አንድ ጊዜ አንድ መምህር ልንገራቸው። አንድ መምህር በአፄ ኃይለሥላሴ ጊዜ የመጻጉዕ ዕለት ምን ብሎ ያስተምራል? ተንስ ወንሳ አራተከ ወሁር ብሎ ይሰብካል። አልጋህን ተሸክመህ ሂድ። አልጋ ማለት ዙፋን ማለት ነው በዚያ ጊዜ። እና ሄደው ነገረ ሰሪዎች ምንድን ያሉ መሰለህ? በዚያ ጊዜ በጣም የታወቀ መምህር ነበር ሰውየው። እንዲሁም አፄ ኃይለሥላሴ መጽሐፍ እንደተመረቀ ንግግሩን አይተው ነው እንዲህ ያለ ሊቅ ብለው የሾሙት አዲስ አበባ። ስለዚህ በዚያ የቀኑ ሰዎች ምን እንዳደረጉ ታውቃላችሁ? ሄደው ጃንሆይ አዩ በሰው መንግስት ላይ ህዝቡ እንዲነሳ ዙፋንዎትን ጠቅለው ይነሱ እኮ ነው የሚለውት። አልጋህን ተሸክመህ ግድ የተባለ ማን ነው? መጻጉዕ ነው። ምንድን ያሉ ጃንሆይ
ይሄ ሰውዬ ከቆሎ ትምህርት ቤት ከዳባ አውጥተን ካባ ብናለብሰው እኛ እያሉ የሚያውጃሉ እንደ ቅንቅን አልጋችን ስር ምን ያልከሰክሰዋል። እዚያ በኋላ እዚህ ደረሳል ተባለ። ምን እንዳረጉት አይታወቅም። ይኸውላችሁ ነገረ ሰሪን ሳይመረምር የሚሰማ የተሾመ ሰው መጨረሻ ነው። ነገረ ሰሪ፣ መጠጥ፣ ገንዘብ እንደገና ደግሞ ዘማውያን ሴቶቹ ነው የነገስታትን ልብ ያውራሉ። እውነት እንዳይፈርዱ ያድርጓቸዋል። እንደ ኤልዛቤል ያሉት ከሆኑ ቅኖቹ እንደ እቴጌ ጣይቱ ያሉት ከመጡ ደግሞ እውነት ይመክሯቸዋል። እንደ ንግስት እሌኒ እንደ አፄ ልብነ ድንግል እናት ያሉት ማለት ናቸው። እንደዚህ ያሉት ደግሞ በጎ ይፈርዳሉ፣ በጎ ያቀናሉ፣ በጎ ይመክራሉ። ደጋጎቹ ክፎች እንደ ኤልዛቤል ያሉት ከሆኑ ግን የነገስታትን ልብ የሚለውጡት እንደዚህ ናቸው። ነገረ ሰሪዎች፣ ጉቦ የሚያመጡ ሰዎች፣ እጠቀምባይ መምህራን፣ አድርባዮች፣ እነዚህ መለካውያን እንዲህ ያሉቱ ቤተክርስቲያን ያሳድዳሉ። መናፍቃን ከዚህ እየገጠሙ ነው የሚያጠቋት። በትምህርት ቤተክርስቲያን አሸንፎ የሚያውቅ ሊቅ የለም። ቀጣዩ ደግሞ የመናፍቃን አንዱ ጠባይ ምንድነው? ማስመሰል። ማስመሰል አንድ የመናፍቃን ጠባያቸው። ማስመሰል ማለት የተገፉ መምሰል ይሆናሉ። የተገፉ መምሰል ራሳቸው ገፍተው የተገፉ ይመስላል። ተቆርቋሪ መምሰል። አሁን አሪዮስ የሚያጠፋ ትምህርት ይዞ መጥቶ እሱ ግን ምንድን ነው ያለ? እኔ የሰባሌዎስን ትምህርት ለመቃወም ነው እንዲህ ያለ ትምህርት ያመጣው ብሎ ቁጭ። አሁን መናፍቃን እዩዋቸው። በኢየሱስ ተቀልዶበታል ነው የሚሉት። ተቀልዶበታል በኢየሱስ። እንደነሱ የቀለደበት አለ? ክብር ምስጋና ይግባውና እንደነሱ የቀለደ እንደው ቤተክርስቲያን የቀለደችበት ምኗን የቀለደችው? እግር ጥፍሯ እስከ ራስ ጠጉሯ ክርስቶስ ክርስቶስ እያለች ከ365 ቀን እኮ እስኪ ተመልከቱ። ጾመ ነቢያት 44 ቀን ደምሩ 44 በሉ። እሺ አብይ ጾም 55 ቀን እ 99 አይደል? እሺ ጾመ ሐዋርያት 40 ቀን ፍልሰታ 16 ቀን አይደል? ኧረ እንደው እባካችሁ ተው። እንደው ጾመ ነነዌ 3 ቀን 158 ጾመ ሐዋርያት 158። እሺ ማን ቀረን? ጾመ ሐዋርያትማ ብለናል። ጾመ ድህነት ደግሞ በሳምንት 2 ቀን ናት። ያው ከዚያው እየገባች ስለምትቆጠር ስንት አድርገን እንቁጠራት? ስንት ቀን ትሆናለች? 104። አይ ከጾም እየገባች ትቆጠራለች። እሱስ በሽ እስቲ 50 ቀን ብላችሁ ያዟ። ዝም ብላችሁ እዚያው እየገባች ስንት ሆነ? አቤት 108። አሁን ደግሞ ጋድ ጨምርበት 2 ቀን አቤት 210 ቀን አለ። አሁን 365 ቀን። አሁን ደግሞ ጽጌ ትጨምራለች። ጽጌ ትጨምራለች ማለት ድሮ የሌለችውን አሁን አምጥተናታል ሳይሆን የበረከት ጾም ናት ነው። ሕግ አድርጎ ግን መመጻደቅ ደግሞ ነውር ነው። ጾመ ጽጌ መጾም ነው እንዴ? ከአዋጅ ጾማት አንዱ ነው ማለት ነውር ነው። የበረከት ጾም ነው። የተቻለ ይጾመው፣ ያልቻለ ግን በምዕመናን ላይ ሐዋርያት ያልሰሩትን ሸክም አናሸክም። የጸኑ የሆንላቸው ቢጾሟት የእመቤታችን የስደቷን በረከት ያገኛሉ። ይሄ ነው። እሺ ከጾሙ ጾመ ጽጌ ደግሞ 40 ሆነ። እስቲ ለሚጾሙት ጨምረን ስንት ሆነ? 200 ሆነ። 250 በቃ እንግዲህ 100 ቀን ሲቀር በቀር 200 ቀን ልጆቿን በክርስቶስ ፍቅር ስለ ጽድቅ እንዲራቡ የምታደርግ ቤተክርስቲያን። እነዚያ ደግሞ ክርስቶስ ጽሞልኛል እያሉ 365 ቀን የሚያበሉ ናቸው ማለት ነው። ልጆቿን ከስጋ ይልቅ ለመንፈስ እንዲያደሉ መከራውን ተቀጥቅጠው እንዲያሳልፉት በሕማማት እያደረገች መስቀል የምታሸክማቸው ይቺ ቤተክርስቲያን ናት። ከዚህ በላይ ደግሞ ከዚህ ጾም በላይ በንስሐ በቀኖና የሚሰጥ ጾም ደግሞ አለ። እንዲህ ቤተክርስቲያን ክርስቶስን ያላሰበችው ምንድን ነው? የነገስታት ንጉሥ ጸሎት ስንከፍት ምንድን ነው? እግዚአጋይስት አምላክ ማለት እግዚአጋይስት አይደል እንዴ? የነገስታት ንጉሥ የጌቶች ጌታ ብለን ነው። አቡነ ለማለት ራሱ እነሱ እኮ አቡነም አይሉም ወይ መድኃኒዓለም አቡነ ራሱ በቀን አንድ አይሉም።
በኢየሱስ ስም እጸልያለሁ ብቻ ነው የሚለው። እሱ ግን እንደው አቡነ እንኳን ያችን ያላትን እንኳን አቡነ አይሉም። ባይሆን አቡነ እንኳን ለማለት እኛ ደርሰን አቡነ ዘበሰማያት አንልም። የጌቶች ጌታ የነገስታት ንጉሥ የሚሆን ልጅህ እንዲህ ብሎ እንዳስተማረን አባታችን ሆይ ነው ምን እናስተምር። ስለዚህ እንዲው በደከመበት በተሰቃየበት ሳምንት ዜማ ምችል ቢሆን ኑሮ በዜማ አይደላችሁ ነበር። ለከ ኃይል ክብር ወስብሐት አማኑኤል አምላኬ ለከ ኃይል ክብር ወስብሐት ኦ እግዚእ ኢየሱስ ክርስቶስ እያልን እንጸልይ። ከዛ አቡነ ዘበሰማያት ይትቀደስ ስምከ ለአምላክ ይደሉ ክብር ወስብሐት እስከ ለዓለም ለስሉስ ይደሉ ክብር ወስብሐት እስከ ለዓለም ለማህያዊ ይደሉ ለክርስቶስ ይደሉ ለኢየሱስ ይደሉ ለአማኑኤል ይደሉ ለመስቀሉ ይደሉ ለሕማሙ ይደሉ ማናት ይቺ ቤተክርስቲያን ልጅ እንደዚህ የምትለው ከራስ ጠግሩ እስከ እግር ጥፍሩ ድረስ ለእጆች ለጥፍሮች ለአንገት እያለች ማለት ሰላም ለክሳድከ ግብረ መንፈስ ቅዱስ ኬንያ አዳም ስና ወመንክር ላያ ኢየሱስ ክርስቶስ ነቢዩ ሐዋርያ አመወፃ ስሟቲከ ባዲያመ ኩሉ ሶሪያ ብፁዓት አይንት ያከ ዘርያ እያለች የምታመሰግረው አንተን ያዩ አይኖች ንዑዳን ክቡራት ናቸው የምትለው ይቻ አይደለች? እቺ ሙሽራ ቤተክርስቲያን ከእግር ጥፍሩ እስከ ራስ ፀጉሩ አለኝ፣ ልብሱ አለኝ፣ እጁ ያረፈበት መስቀሉ አለኝ የምትል ይቺ ቤተክርስቲያን ናት። የሌላቸው እንደ አርዮሳውያን እና መናፍቃን ሁልጊዜ ምንድነው የሚያደርጉት ካልኳችሁ ምንድነው የተቆረቆሩ መምሰል ቋሚ አስተምሮ ስለሌላቸው ለጊዜው እምነታቸው መደበቅ አፍኒ ወልብኒ ህቡረ ይመኑ ቅዱስ ጳውሎስ ያለው አፍም ልብም ምን ይበሉ ነው አንድ ሆነው ይመኑ። መናፍቃን ግን የፈለጉትን ስራ እስከሚሰራው ድረስ ባፋቸው እመቤታችን ታማል እኛ ግን እኮ ማርያምን ወደሳል ይላሉ። እኔ በዚህ አምናለሁ ይላሉ አስመስለው። እኛ ግን ተመልከቱ እኔ እኮ ይደንቀኛል እኮ ክፋታቸውን ሰርተው እስኪጨርሱ እምነታቸውን እንኳን አይመሰክሩትም። ሁልጊዜ የማትመሰክረው ሃይማኖት ደግሞ ሃይማኖት አይደለም። ሃይማኖቶቹ ሲፈልጉ በተንኮል የሚሰሩት ሲፈልጉ ከሌላ ጋር የሚቆሙበት አንድ ላይ ከሌሎች ጋር የሚጸልዩበት ነው። የመናፍቃን አንዱ ጠባያቸው ማስመሰል፣ ተደብቀው መምጣት፣ ሳይመነኩሱ መነኩሴ መምሰል። እንዲህ አሁን አንዱ ከሴቶች ገዳም ገብቶ ማይ መስሎ ገብቶ አይደል እንዴ? የእናቶችን ቀሚስ አድርጎ ገብቶ ገዳም ገብቶ ነው እኮ መነኩሴቱን አስፈርሶ ዟት ይወጣ። ማስመሰል አንድ ተቆርቋሪ ባይታዊ መምሰል እንትን መምሰል መነኩሴ መምሰል ቃላት ማሳመር የሌለውን ነገር ያሉ መምሰል ትትና ሳይኖሩ እንግዲህ ድምፅን መቀነስ አውቀው ማለት ነው። በጾም የከሱ ለመምሰል በብላል ያለ ነገር እንደ ወዴት ነው የመጣው? እዩዋቸው እንግዲህ። ስለዚህ እውነቱን ነገር ገልጣችሁ ታውቁታላችሁ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ይሄ መናፍቃን ምናቸው ነው አልኳችሁ? ጠባያቸው ምን ነገርኳችሁ? መጽሐፍ ቅዱስን እሺ ተነግሯል መስማት ቤተክርስቲያን የማትለውን ትላለች ማለት እሺ ማስመሰል ከፖለቲካ ጋር ተጠቅቶ ቤተክርስቲያንን ማሳደድ፣ መግደል፣ መክሰስ ማለት ነው። ይሄ የመናፍቃን ጠባያቸው ነው። እንደዚህ ያደረጓት ሁሉ ግን እይክልዋ አናቀጸ ሲኦል አንቀልቅሎታ ወአማሰኖታ። እነዚህ ያደረጉ የሲኦል ደጆች ሁሉ ግን አልቻሏትም። እንዳልኳቸው አሪዎስም ሞተ፣ ሁሉም ሞተ። ትራጃን ሞተ፣ ሉኪዮስ የሚባል ንጉስ ነገር ሞተ፣ ኔሮን ቄሳር ክርስቲያን ይገርማቸዋል እኮ የግሪክ ሰዎችን በሙሉ ሰብስቦ ሜዳ ላይ እኮ ነው እሱ ከፍ ካለ ሰረገላ ዛሬ ኳስ ጨዋታ የከተማው ሰው እንደሚያየው እንደሚጃጃለው ከፍ ካለ ቦታ ላይ ሆኖ ክርስቲያኖች በአንበሳ ሲበሉ የሚስቅ ሰው ነበር። ይሄም ሞቷል። ይሄ ሰው የራሱ ሞተ። መጨረሻ ላይ ግብረ ሰዶማዊ ሆኖ ራሱ ግብረ ሰዶማዊ በመሆኑ አማልክቶቻችን ግብረ ሰዶማዊነቱን ባስቆጡ የሮም አማልክት ተቆጥተው ነው ከተማይቱ የተቃጠለች ብሎ ክርስቲያኖችን በግፍ እንዲታረዱ አደረጋቸው። ልጅ ከእናቱ ፊት በእሳት እንዲቃጠል አደረገ። ይሄንን አድርጎ ሲጨርስ ምንድን ነው ያደረጉት? ግን
በኋላ ግብረ ሰዶማዊ መሆኑ ከቤተ መንግስት ምስጢር ሲወጣበት እሱ ግብረ ሰዶማዊ ሆኖ አይደል አማልክቶቻችን ያስቆጣ ብለው ከቤተ መንግስት አስወጥተው ሰደውት እንጀራ እየለመነ እየበላ ምጽዋት እየተመጸወተ እንዳልሆነ ሆኖ ሞታል። ይሄ ሰው ማለት ጴጥሮስና ጳውሎስ እንዲሰየፉ ያደረገው ማለት ነው ኔሮን ማለት። ስለዚህ ሌሎችም አልፈዋል፣ ሙተዋል። እንደዚህ አድርገው ሲፈልጉ በፖለቲካ ሲፈልጉ በክርክር ሲያቅታቸው ደግሞ በነገር ስራ ሲያቅታቸው በማስመሰል ይሄን ሁሉ ያደረጉ ሰዎች ሁሉ ግን ጠፍተዋል። የአባቶቻችን የሰለስቱ ምዕት ቤተክርስቲያን ግን ዛሬም አለች። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ እያለች። ስለዚህ ጉባኤ የቆመለት ሃይማኖት እውነተኛ ሃይማኖት የትኛው ነው? ያው እኔ ነገርኳችሁ። በፖለቲካ አልቆምንም እኛ እግዚአብሔር ይመስገን። እውነቴን ነው የምነግራችሁ። ክርስቶስ እንደውም እኮ መድኃኔዓለም ክብር ምስጋና ይግባውና ሐዋርያትን አውቆ ከሮም 100 አለቆች መርጦ ቢሆን እኮ ክርስትና ተቀባይነት አላገኘም። በጉልበት ነው የሰበኩ ይባል ነበር። ከሮም 100 አለቆች ሳይሆን ደካማ ዝም ብሎ የእስራኤል ገጠሬ ዝም ብሎ ገበሬዎች ዝም ብሎ አሳ ሲጎትቱ የሚውሉ ደካሞች። ሀብታሙን ቢመርጥ እኮ ገንዘብ እየከፈለ ነው ያስፋፋው ይባል ነበር። ድሃዎችን ለራሱ ቅዱስ ጴጥሮስ አንድ አህያ የነበረው ዮሐንስና ያዕቆብ ዝም ብለው አንድ መረብ የነበራቸው የድሃ ልጆች። ማቴዎስ ከዚያ የሳንቲም ልቃሚ ከሮም ግብር ሰብስቦ ደሞዝ የሚከፈለው ሰው። እነዚህን ሰብስቦ ድሆችን የሰበሰባቸው። ኋላ ደግሞ ጭራሽ ደግሞ ሙዳየ ምጽዋት ሊመጣ ነበር። ሰው ለስብከት ስትሄዱ አንድ ወርቅ አንጠልጥላችሁ እንዳትሄዱ አላቸው። የታጥሪ ወርቅ ወብርሮ ወይ አሳይነ ለገሪክሙ ወይ በትረ እንዳትይዙ፣ ጫማ እንዳትይዙ፣ ብር እንዳትይዙ፣ እኔ ነኝ ወርቃችሁ አላቸው። ብቻችሁ ባዶ እጃችሁን ሂዱ ነው ያላቸው። በባዶ እጅ ተሰብኮ ዓለምን የመላ ትምህርት የክርስቶስ ትምህርት ነው። መላ ወአቤ ወተለአለ ቃለ እግዚአብሔር ወበዙ ሕዝብ እለ አምኑ በክርስቶስ። ቃለ እግዚአብሔር እንዲከፍ አለ። ምን አድርገው ሰብከውት ነው? ሙተው አስተምረውት፣ ተሰደው ሰብከውት፣ ተገርፈው ሰብከውት፣ ተሰደው ሰብከውት ነው እዚህ ደረሰው። በገንዘብ አልሰበኩትም፣ በፖለቲካ አልሰበኩትም፣ በስልጣን አልሰበኩትም። የሰበኩት ሙተው ነው አባቶቻችን። እዚህ ያደረሱት በዚህ ነው። ክርስትና እውነት የሆነው ለዚህ ነው። የትኛው ሐዋርያ ነው 100 ወታደር አስከትሎ የሰበከ? የለም። የትኛው መምህር ነው 30 ታጣቂዎች አስከትሎ የሰበከ? የለም። እንደውም ቅዱስ ዮሐንስ አፈወርቅ ፓትርያርክ ሆኖ ሳለ ድሆች እንደወደዱ እንዲያገኙኝ አጃቢ መብዛት የለበትም ብሎ ፓትርያርክነቱን ዲያቆናት እንዳያጅቡት ብቻውን ነበር በከተማው መሃል የሚሄደው። እንዲህ አድርገው ነው ያስተማሩት። ፈላስፎችን ሰብስቦ መርጦ ላይሰፋለን ነው ትምህርቱ። ንግግር የሚያውቁትን እንዳይባል ደግሞ ዝም ብለው ገበሬ ከኢየሩሳሌምም ደግሞ የገጠሬዎችን ገሊላ ማለት ይገርማል እኮ ገሊላ ናዝሬት የሚባለው በቃ የተናቀ እውቀት የማያውቁ ሰዎች የሚኖሩበት ቦታ ነው። ከዚያ የመጣው ሰውየውን በልሰማንን የሚሉት አይሁድ እንደው ሲያወጋ እንኳን ማለት ነው። እንደዚህ የሚሉትና የመረጣቸው ንግግር አዋቂዎች እኮ አልነበሩም ሐዋርያት። በንግግር በአንደበት መከናወን ነው ያስረዱት። ሰውን በንግግር ጣዕም ስበውት ነው እንዳይባል ደግሞ እዚህም አልነበሩ። ዝም ብሎ ነው የጠራቸው። አልሰማችሁም? ነገርከ ያዕውቀከ ነበር ያለችው ያቺ ሴት። አንተ እዚያ ሰውዬ ጋር ነበርክ ስትለው ከክርስቶስ ጋር ነበር ስትል ቅዱስ ጴጥሮስ እኔ አይደለሁም ሲል ንግግር ያሳውቅብሃል ማለት የገጠር የእስራኤል ነህ እያለችው ነው። ገጠር የእስራኤል ነው አውቄብሃለሁ፣ የከተማው ኢየሩሳሌም አይደለም ማለት ነው። በዚህ ይነግርሃል። ስለዚህ አንድም ደግሞ አነጋገሩ በክርስቶስ ተሟሽቶ ስለነበረ ነው። ወደ ምስጢር ጸፍቶን ያናገራል። ንግግር አዋቂዎች አይደሉም። ከካህናት ወገን እንኳን ደግሞ ተወልደው አድገው በኢየሩሳሌም ከሚያስተምሩ ረበናት አይደሉም። ብሉይ ኪዳን የተማሩም አልነበሩ። እንደው ዝም ብሎ ተራ ገበሬዎች የነበሩበትን ቦታ ዛሬም እንኳን ብታዩት ከተማ አይደለም እስራኤል ውስጥ። እነዚህን አፈሰና በዓለም የሚፈሩ ግርማቸው የተፈራ እንኳን ሰው ሞት የሚፈራቸው ኃያላን ሆኑ ሐዋርያት። እንዲሁ ነው እዚህ ያደረሱት። ታዲያ ቤተክርስቲያን እዚህ የደረሰች በምንድን ነው? ወይ ምንም ዲያብሎስ ሰይፍ ይዞ ሐዋርያት መጽሐፍ ይዘው ቤተክርስቲያን እዚህ ደረሰች። ዲያብሎስ ሰይፍ እየያዘ እያረዳት፣ እየገደላት፣ እያቃጠላት፣ ቤተክርስቲያን ግን ክርስቶስን ብቻ ይዛ እዚህ ደርሳለች። እግዚአብሔር በዚህ ጥበቃው ቤተክርስቲያንን እስከ ዓለም ፍጻሜ ድረስ ጠብቆ ያቆይልን። ጉባኤ ቆመለት በሉ እንጂ ቤተክርስቲያን የጠበቀችው ሐዋርያት ያስተማሩት እውነተኛ ሃይማኖት ይህ ነው በሉ እንጂ እውነተኛ ሃይማኖት ይህ ነው።
በጦርነት ያልተሰበከ በሉ፣ በሰይፍ ያልተሰበከ፣ በገንዘብ ያልተሰበከ እንደው እያበላ ምቾት ነው እንደው እንዳይባል እንኳን ደግሞ እንደው ለሐዋርያት እንኳን አንድ እንጀራ እንኳን አብልቷቸው ያውቅ። እንደ ሰው ነው አንድ ቀን እንጀራ ሲበረክት ቀምሰው የሚያውቁ። ለራሱ ደቀ መዛሙርት እንኳን ጥሬ አልሰጣቸውም እኮ። የሰው እሸት ነው እየቆረጡ ሲበሉ የነበሩት። በምቾት ተሰበከ ኧረ የለም። ዘያፈቅር አለ ነፍሱ ለይግድፋ። ለሆድ አይመች ክርስትና፣ ለመግደል አይመች፣ ለዝሙት አይመች። ጭራሽ ደግሞ እንኳን ቀይረ 2 3 4 አግባ ሲል ሁሉ ዘረ ያለ ብእሲት ወዳ ዘመወባት ሴትን ያየ ተመኝም አመነዘረ ብላ የምትከለክል ህግ እንዲህ አለ። ለምን ተመችታት? እውነት ስለሆነች ብቻ የሰፋች ለአጋንንት የምትቆጠቁጥ እውነተኛይቱ ሰናፍጭ ናት ይህች ቤተክርስቲያን። ስለዚህ እንዲህ ብላ ነው የመጣችው። እውነተኛ ሃይማኖት ይህ ነው። ምን በጉባኤ በትምህርት በእምነት ብቻ የሰፋ እንጂ ሰይፍ፣ ሀብት፣ ምቾት ያልተከተለው ሃይማኖት ይሄ ኦርቶዶክሳዊነት ደስ ሊልን ይገባል በእውነቱ ማለት ነው። ዮልያኖስ የተባለው የሮም ፓትርያርክ አትናቴዎስን የማትመልሰው ከሆነ ከስደቱ አንተም አወግዘዋለሁ ብሎ የሮሙን ንጉሥ ሲያወግዘው ወርቅ ብር እሰጥሃለሁ አንተም አትናቴዎስን አብረሃው ግዛ አለው። ወርቅና ብር ካንተ ጋር ይጥፉ፣ እኔ ከቤተክርስቲያን ጋር ነኝ አለው። አሰድድሃለሁ አለው። ከአውሳቢዎስ ጋር ገንዘብ እየተቀበልኩ ከእናንተ ጋር ከመኖር ከቤተ ክርስቲያን ጋር መሰደድ ለእኔ ርስት ነው ብሎ ይሰደድ። እንዲህ ሲብሉ አባቶቻችን ቤተክርስቲያንን እዘዋት በልባቸውም በእጃቸውም በእግራቸውም በቃላቸውም አቆዩን። ለዚህ ያደረሰን እግዚአብሔር ይመስገን። ታዲያ እንደዚህ ስለሆነ አሪዎስ ምን ብሎ ተረታን እኮ እንደው ጥቂት መማር አለብን አይደለም? እንዲያው አሁን ሃይማኖት ብለን ክርስቶስን ሳናውቀው መሄድ አለብን ወይ? የለብንም። ዛሬ ክርስቶስ ሳይሰበክ መቼ ነው የሚሰበኩ? ቢያንስ 4 ነጥቦችን ስለ ክርስቶስ መንገር አለብኝ፣ ነውር ስለሆነ ማለት ነው። ምን ብለን ቁመን? እሺ እውነተኛ ሃይማኖት ማን ነው? ክርስቶስ ነው። ሃይማኖት ክርስቶስ ነው። አሃዱ እግዚአብሔር ወሐቲ ሃይማኖት ወሐቲ ጥምቀት አይደል ያለ ቅዱስ ጳውሎስ? አንድ ሃይማኖት፣ አንድ እግዚአብሔር፣ አንድ ጥምቀት። ስለዚህ ሃይማኖት ክርስቶስ ነው። ክርስቶስን ሲገልጡት እንዲህ ብለው ገልጸውታል አባቶቻችን። እንዲሁ ከዚህ ቃል ቀደም ብሎ ምንድነው ያለው? ዝውቱ ህሊና ቅዱስ ጉባኤያዊ፣ ቤተክርስቲያናዊ፣ ሐዋርያዊ ብለዋል አይደለም? የትኛው ምንድነው ህሊና ቅዱስ ነው? ላይ ጀምረው እንዲህ ብለው ሲገልጹት ልንገራችሁ። ቃል በቃል ልንገራችሁና በዝርዝር ግን እንዲረዳ አድርጌ 1 4 ጉዳይ ልንገራችሁ። ወልድ ዘበአማን እምአብ ዘበአማን ዘያስተርኢ እምዘኢያስተርኢ ዘይማስን እምዘይማስን ዘይመውት እምዘይመውት ቀዳማዊ ዘምቀዳማዊ። ይሄ ነው ህሊና ቅዱስ። ይሄ ነው ህሊና ቅዱስ። ጉባኤያዊ ሃይማኖት ማለት ይሄ ነው። ይኸውላችሁ ወልድ ዘበአማን እምአብ ዘበአማን፣ ከእውነተኛ አባት የተወለደ እውነተኛ ልጅ፣ እውነተኛ አባት የተወለደ እውነተኛ ልጅ፣ ከማይለወጥ የተገኘ የማይለወጥ። ስለ ክርስቶስ የምናምነው ይሄ ነው። ከማይለወጥ የተገኘ የማይለወጥ። ክርስቶስ አይለወጥም። እኛ እንለወጣለን። አሁን የኔ እናቴ ይለወጣሉ፣ አባቴ ይለወጣሉ፣ በእርጅና ይለወጣሉ፣ በህመም ይለወጣሉ፣ በሞት ይለወጣሉ። የክርስቶስ ግን አባቱ ምን የማይል ነው? የማይለወጥ ስለሆነ እሱሳ የማይለወጥ ነው ማለት ነው። ከማይለወጥ የተገኘ የማይለወጥ፣ ከማይሞት የተገኘ የማይሞት። እኔ በስጋዬ የሞት ልጅ ነኝ። እናት አባቴ ይሞታሉ፣ እሞታለሁ እኔም። የክርስቶስ አባት ግን ዘላለማዊ ሕያው ነው። በእግዚአብሔር ሞት የለበትም። ስለዚህ የሕያው ልጅ ሕያው ነው። ቀዳማዊ ዘምቀዳማዊ፣ ከቀዳማዊ አብ የተገኘ ቀዳማዊ ወልድ። ይሄ ማለት ምን ማለት ነው? ባለመለወጥ ባለመመርመር፣ ዘያስተሪ ከማይታይ የተገኘ የማይታይ፣ ከማይመረመር የተገኘ የማይመረመር። ስለዚህ ባለመለወጥ ለዘላለም በመኖር ቀዳማዊ በመሆን ከአብ ጋር ወልድ አንድ ነው ብሎ ማመን፣ ይህ ሐዋርያዊ ጉባኤያዊ ቤተክርስቲያናዊ ሃይማኖት ነው። እግዚአብሔር አብ ዘላዕለ ኩሉ ወውስተ ኩሉ፣ እግዚአብሔር አብ ከሁሉ በላይ የባህሪ አምላክ ነው፣ በሁሉ ሞልቶም ይኖራል። እግዚአብሔር ወልድ ዘላዕለ ኩሉ ወውስተ ኩሉ፣
እግዚአብሔር ወልድ ከሁሉ በላይ ነው፣ እንዲሁ በሁሉ መልቶም ይኖራል። አብ ባለበት ዓለም ሁሉ ወልድ አለ፣ ወልድ ባለበት ሁሉ አብ አለ። አብ ከሁሉ በላይ እንደሆነ ወልድ ከሁሉ በላይ ነው፣ መንፈስ ቅዱስም ከሁሉ በላይ ነው። ወእግዚአብሔር መንፈስ ቅዱስ አሃዱ ውእቱ ዘሰረጸ እምአብ ወውእቱ ወሃቢ ሕይወት ዘላይለ ኩሉ ወውስተ ኩሉ። ከአብ የሰረጸ በተለየ አካሉ አንድ አካል የሆነ በጌትነቱ ከአብ ከወልድ ጋር አንድ ባህሪ የሚሆን መንፈስ ቅዱስ ሕይወትን የሚያድል እርሱ በሁሉ የመላ ከሁሉ በላይ የሚኖር ነው። ይሄ ነው ደግሞ። ስለዚህ ከሁሉ በላይ በመሆንና በዓለም ሙሉ በመሆን ወልድ ከአብ ጋር አንድ ነው። ይሄ ጉባኤያዊ ቤተክርስቲያናዊ ሐዋርያዊ ሃይማኖት ነው። ከሁሉ በላይ በመሆንና ከሁሉ በላይ ማለት ምን ማለት ነው? በሉ እንጂ አምላክነት ማለት ነው። ከሁሉ በላይ በመሆን አንድ፣ በሁሉ መልቶ በመኖር እግዚአብሔር ወልድ ከአባቱ ጋር አንድ ነው። ይሄን ነው ዛሬ የወሰኑልን አባቶቻችን ማለት ነው። ከቃሉ ጋር ናቸው። ወአሃዱ እግዚአብሔር፣ አንድ እግዚአብሔር ዘአልቦ ጥንት መነሻ የሌለው በዚህ ጊዜ ተገኘ የማይባል እግዚአብሔር አንድ ነው። አልቦ ውስተ ሥላሴ ፍጥረት፣ ከቅድስት ሥላሴ መካከል የተፈጠረ ማንም የለም። ሶስታቸውም ማለት ነው። ዘተገብረ ይእዜ ሐዲስ፣ ዛሬ ኑሮ የተገኘ ቀድሞ ያልነበረ አዲስ ፍጥረት በሥላሴ ውስጥ የለም። ወኢ እሙስቴቶሙ ተቀንዮ፣ ከሶስቱ መካከል ገዥ፣ ተገዥ፣ አለቃ፣ ጌታ፣ አዛዥ፣ ታዛዥ፣ ባሪያ፣ ጌታ፣ ንጉሥ፣ ሰራዊት የለም። ሶስቱም አንድ አካል አንድ ባህሪ፣ ሶስት አካል አንድ ባህሪ ናቸው። ስለዚህ ይሄ ደግሞ ምን ማለት ነው? በወልድና በአባቱ መካከል የስልጣን ልዩነት የለም ማለት ነው። ደግሞ ይህ ነው ጉባኤያዊ ቤተክርስቲያናዊ ሐዋርያዊ ሃይማኖት። ከቃሉ ጋር ናችሁ። እግዚአብሔር አብ ባሕቲቱ ዘአልቦቱ ጥንት ዘቦቱ ወልድ ቀዳማዊ፣ ጥንት የሌለው የባህሪ ልጅ ያለው እግዚአብሔር አብ ብቻ ነው። በጣም ነው ደስ የሚለው ማምላክ። እግዚአብሔር አብ ባሕቲቱ ዘአልቦቱ ጥንት ዘቦቱ ወልድ ቀዳማዊ። እንዲህ ያለ ልጅ ያለው አብ ብቻ ነው አለ። እንዲህ ያለ ልጅ ያለው የወልድን ልጅነት በማን ሊመስለው? በይስሐቅ ልትመስለው ነው እንዴ? እንደዚህ ያለ ልጅ ያለው አብ ብቻ ነው። እንደዚህ ያለ ልጅ ያላትም ማርያም ብቻ ናት። ስለዚህ ድንግል ማርያም አብን ትመስላለች የምትባለው የድንግል ማርያም መልኳ የአምላክን መልክ ይመስላል የሚያሰኘው አንዱ ነው። አብም የብቻው መልክ አለ። የብቻውን አንድ አባቱ የማይቀድመው ልጅ ያለው ማን ብቻ ነው? አብ ብቻ ነው። እግዚአብሔር አብ ባሕቲቱ ዘቦቱ ወልድ ቀዳማዊ። ይህ ለእግዚአብሔር ይነገራል። ይሄ ምን ለማለት ምን ተብሎ የሚመለስ ላሪዎስ ምን የሚሆነው መሰላችሁ? ቆይ ወልድ የአብ ልጅ ከሆነ ዙሮ አባት ይቀድማልና አብ መቅደሙ አይቀርም እንዳይል፣ የለም የወልድ አባትና ልጅነት እንደዚህ ዓለም አባትነት ልጅነት አይደለም። የወልድ ልጅነት አባቱ ከአባቱ ወደኋላ የማይሆን አባቱ የማይቀድመው ልጅ ወልድ ብቻ ነው። ልጁን የማይቀድም አባት አብ ብቻ ነው። አካል ከክንድ እንደማይቀድም እኔ ስወለድ ክንድ የማብሮን የተወለደ ሄጄ፣ ወልድ ደግሞ መዝራይተ አብ ነው፣ የአብ ክንድ ነው፣ አባቱ አልቀደመው ነው። ልብ ሲወለድ ቃል አብሮ ተወልደዋል። እንደዚሁም ሁሉ አብ ባለበት ሁሉ ወልድ አለ። ብርሃን ሲወጣ አካል የፀሐይ አካል ባለበት ሁሉ ብርሃን አለ። ብርሃኗ ኋላ የመጣ አይደለም፣ አብሮ ከአካል ጋር የነበረ ነው። ወልድ ብርሃን ዘእምብርሃን፣ ጨረር ከአካል እንደሚወጣ ወልድ ከአብ የተገኘ ብርሃን ስለሆነ አይቀድመውም። አንድ ቅድምና ነው ያላቸው። ወለውእቱኒ አልቦ ዘይረክቦ ወመኑሂ አልቦ ዘይረክቦ፣ እሱንም የሚመረምረው ማንም የለም። ማንን? ወልድን። ይሃሎ አብ ዘመነ ዘይንበለ ወልድ ወይሃሎ ወልድ ዘመነ ዘይንበለ አብ ወመንፈስ ቅዱስኒ ከማሁ ይሃሎ ዘመነ ዘይንበለ አብ ወወልድ አላ ስሉስ ቅዱስ ህልዋን በኩሉ ዘመን ወመዋዕል።
ስሉስ ቅዱስ በዘመን ሁሉ አንድ ናቸው እንጂ አብ ወልድን ቀድሞ የኖረበት ዘመን የለም። አሁን ቅድም ምሳሌ አስረዱ ስትባሉ አካል ከክንድ እንደማይቀድም በሉ እስኪ፣ ልብ ከቃል እንደማይቀድም፣ ፀሐይ ከብርሃኗ እንደማትቀድም እሺ፣ አብ ከወልድ ምን አይልም ነው አይቀድምም። የፀሐይ የብርሃኗ የሙቀቷ እድሜያቸው ከመቼ ነው? አካሏ ስንት ዓመቱ ነው? እሺ ብርሃኗ ስንት ዓመቱ ነው? ሙቀቷ ስንት ዓመቱ ነው? ያው ከለርተው ጀምሮ ነው አትልም? አሐቲ ቅድምና ሆሙ ሥላሴ፣ የሥላሴ ቀዳማዊነታቸው አንድ ነው አላችሁ። እግዚአብሔር ከሁላችን ጋር ይሁን። ሕሊና ቅዱስ የተባለ ይሄ ነው እንግዲህ ማለት ነው። አባቶቻችን ያስተማሩት አብ ወልድ መንፈስ ቅዱስ እንዲህ ብለው አይቀዳደሙም። ይህን በትንሽ ነገር ላስረዳ። አትናቴዎስ የረታባቸውን 1 2 3 ትምህርቶች በነጥብ ልንገራችሁ። አርዮስን የሚረታው አንድ 2 3 ነገር ልነግራችሁ ይገባል። እንዲህ ሃይማኖታችሁ ማወቅ አለባችሁ እኮ። አርዮስን የረቱበትን ነው። አርዮስን የረቱበት አንዱ የነ ቅዱስ አትናቴዎስ መከራከሪያ ቀዳማዊነት ነው። ቀዳማዊነት አንዱ መከራከሪያ ነው። ቀዳማዊነት አንድ መከራከሪያ ነው። ቀዳማዊነት ጌታችን መድኃኒታችን ኢየሱስ ክርስቶስ ከአባቱ ጋር አንድ ቀዳማዊ እንደሆነ ይህን እንዲህ ብሎናል። ምን ብሎ? አባ ሰብሐኒ በስብሐቲከ ዘሃሎ ምስሌከ እምቅድመ ይትፈጠር አለ። ዮሐንስ 17 ላይ አባቴ ሆይ ከአንተ ጋር ዓለም ሳይፈጠር በነበረኝ ክብር ግለጠኝ ብሎታል። ዮሐንስ 17 ላይ ዓለም ሳይፈጠር ከአንተ ጋር በነበረኝ ክብር ብሎታል። ስለዚህ ክርስቶስ ዓለም ሳይፈጠር የነበረ ነኝ ብሎ ራሱ ተናግሯል። ዓለም ሳይፈጠር የነበረ። ሁለተኛ እሱ ራሱ ምን ብሎ ተናግሯል? እምቅድመ ይትወለድ አብርሃም ሀሎኩ አነ፣ አብርሃም ሳይወለድ እኔ አለሁ ብሎ ተናግሯል። አብርሃም ሳይወለድ እኔ አለሁ። ዮሐንስ ወንጌል ምዕራፍ 8 ላይ አንድ ነገር እንድትይዙ ፈልጋለሁ። አብርሃም ስርወ ዘር ነው፣ ወይም ደግሞ ስርወ ፍጥረት ነው፣ ወይም ደግሞ የሰው ዘር ወካይ ነው። ሰው ደግሞ የፍጥረታት ወካይ ነው። ስለዚህ አብርሃም ሳይወለድ ማለት ዓለም ሳይፈጠር ማለት ነው። የዚህ ትርጉሙ ማለት ነው ዓለም ሳይፈጠር ማለት እንጂ አብርሃም የሚባል አንድ ሰው ለመናገር አይደለም። አብርሃም አሁን ዛሬ እንግዲህ እስልምናውም የአብርሃም ዘር ነው የሚባለው ነኝ የሚለው ነው። አዎ የእስማኤል ልጆች ናቸው። አይሁድም የአብርሃም ዘሮች ናቸው። ክርስቲያኖችም መነሻችን አብርሃም ነው ነው። አብርሃም ያልወከለው ሕዝብ የለም በዓለም ላይ ማለት ነው። ስለዚህ አብርሃም የሰው ዘር ውክልና ነው። ሰው ደግሞ የፍጥረታት ወካይ ነው። አንድን ሰው ስንቆጥረው በሕዝብ ቆጠራ፣ በሀገር ቆጠራ በአባቱ በቤቱ አለቃ እንደሚጠራው ሁሉ አብርሃም ወይም ፍጥረት የፍጥረታት ገዣቸው ሰው ስለሆነ ፍጥረታት የሚጠሩት በሰው ነው። ዓለም በደለ እንላለን ሰው ስንል ነው። ዓለም ጠፋ ስንል ደግሞ ሰው ሲጠፋ ያም ስለሚጠፋ ነው። ስለዚህ ይሄን ማለቱን ማለት ነው ዓለም ሳይፈጠር እኔ አለሁ። እንዲያውም ሊቃውንቱ ምን ይላሉ? ዮሐንስ ቀዳሚሁ ቃል የሚለውን ቃል የተናገረው መምህሩ ክርስቶስ አብርሃም ሳይወለድ እኔ ያለው ያለው ቅድመ ዓለም ነበረ ማለት እንደሆነ ስለገባው ነው ይባላል። ከዚህ በኋላ ነው ወንጌሉን ቀዳሚሁ ቃል ብሎ የጻፈው። ስለዚህ አንደኛው ቀዳማዊ ቃል ብሎ የጻፈው ነው። ቀዳሚሁ ቃል ውእቱ ወውእቱ ቃል ሀበ እግዚአብሔር ውእቱ ወዝንቱ ቀዳሚሁ እምቀዲሙ ሀበ እግዚአብሔር ውእቱ ወእግዚአብሔር ውእቱ ቃል። ይህም ቀዳማዊ ቃል ከቀዳማዊ አብ ጋር ነበረ ይላል። ከቀዳማዊ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ከቀዳማዊ አብና ከቀዳማዊ መንፈስ ቅዱስ ጋር አለ። ነቢይ ዳዊትም ምንድነው? ምስሌከ ቀዳማዊ በለተ ኃይል፣ እግዚአብሔር አብ ሆይ ዓለምን በምትፈጥር ጊዜ ወልድ ካንተ ጋር ነበረ ብሎ ተነግሮታል። በምትፈጥር ጊዜ ካንተ ጋር ነበረ የሚለው በህልውና ነው፣ በህብረት አይደለም። እግዚአብሔር ከፍጥረት ጋር በሚኖርበት አይደለም። ያን ቀዳማዊነቱን ነው እሱም ዓለም ሳይፈጠር የነበረኝ ክብር ያለው። ስለዚህ ወልድ ቀዳማዊ ነው። ቀዳማዊነቱን የምናስረዳበት ደግሞ ቀጣይ አመጣላችኋለሁ ማለት ነው። ከቃሉ ጋር ናችሁ? እሺ።
ወልድ ሁለተኛ እዚሁ ጋር የሚያያዝ ነው። እዚሁ ጋር ተያይዞ የዚሁ ተከታታይ ስለሚሆን ነው። ወልድ የአብ ጥበብ ነው። ወልድ የአብ ጥበብ ነው። የአርዮስ በራሱ ጥቅስ ነው የሚረታው። ወልድ የአብ ጥበብ ነው። ምክንያቱም ራሱ ጥበብ ብሎ ጠርቶታል። አርዮስ ይሄን አርዮስም ያምናል፣ ሌላውም ያምናል። ቅዱስ ጳውሎስም ቆሮንቶስ መልእክቱ ላይ ጥበብ ለጠቢባን እነግራቸዋለን፣ ጥበበ ነግሮሙ ለጠቢባን፣ ለጥበበኞች ጥበብ እነግራቸዋለን። ይኸውም ማን ነው ያለው? ክርስቶስ ነው ብሎ ተናግሯል። ስለዚህ ጥበብ ክርስቶስ ነው። ጥበብ ክርስቶስ ከሆነ ልብ ብላችሁ ስሙ። የሰው ጥበቡ ከማን ጋር የሚኖር ነው? ከአካሉ ጋር የሚኖር እውነት አሰብ። አቤት የጸሐፊ የጽፈቱ ጥበብ ከማን ጋር ይኖራል? አቤት ከራሱ ጋር ይኖራል። አይደለም እንዴ? ጥበብ ካስገ ስለዚህ ወልድ የአብ ጥበብ ከሆነ አብ ደግሞ እግዚአብሔር ከሆነ እግዚአብሔር ያለ ጥበብ የኖረበት ዘመን አለ? የለም። ያ ማለት ወልድን ምስጋና ይግባውና ወልድ ተፈጥሮ ቢሆን ኑሮ ወልድ እስከሚፈጠር ድረስ አብ ጥበብ የለውም ማለት ነው። ለወጡ ስባት ይሄ መልሶ ደግሞ አብን መሳደብ ነው ማለት ነው። ስለዚህ ወልድ የአብ ጥበብ ስለሆነ ጥበብ ከልብ ሳይለይ እንደሚኖር ወልድ ከአብ ልብነት ሳይለይ የኖረ ቀዳማዊ ነው። ውእቱ ጥበቡ ለአብ እንዳለ ራሱ በመጽሐፍ ኪዳን ራሱ እኮ ነው የነገረን። ራሱ ለሐዋርያት ሲጽፍ እኔ የአብ ጥበቡ ነኝ ብሏል። ውእቱ ህሊናው የአብ ህሊናው ነኝ በሐቲ ምክር ምስላቡ ሰማያተ ገብረ ቢጽ በሌላት በአንዲት ምክር አባቱ ጋር ሰማይና ምድርን ፈጠረ ተብሎ ብላችሁ እወቁልኝ። በሐቲ ምክር ወይ ጉር እሺ ውሱ ቀጥሎ መጣበን የእግዚአብሔር ምኑ ነው ብለናል። አይዟችሁ እንጂ። ሁለተኛ ወልድ የእግዚአብሔር ኃይሉ ነው። ሶስተኛ ወልድ የእግዚአብሔር ኃይሉ ነው። ወውእቱ ኃይሉ ለእግዚአብሔር አትናቴዎስ ራሱ የተናገረው ነው። ሃይማኖተ አበው ምዕራፍ 23 ላይ ያለላችሁ ቅዱስ አትናቴዎስ ሲከራከርም ተናግሮታል። ወውእቱ ኃይሉ ለእግዚአብሔር በከመ ይቤ ሐዋርያ ጳውሎስ እስመ ክርስቶስ ኃይሉ ለእግዚአብሔር ወጥበቡ ለእግዚአብሔር ይላል። ሐዋርያው ጳውሎስ እንደተናገረ ክርስቶስ የእግዚአብሔር ኃይሉ ነው፣ የእግዚአብሔር ጥበቡ ነው። ሐዋርያው ቅዱስ ጳውሎስ የት ተናግሮታል? አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ ክርስቶስ የእግዚአብሔር ኃይል ነው ብሎታል። የእግዚአብሔር ኃይል ነው። የእግዚአብሔር ኃይሉ ኑሮ የመጣ ነውን? እንደዚያ ከሆነስ እግዚአብሔር ኑሮ ኃይል ያገኘ ከሆነ እግዚአብሔር ኃያል አምላክ ሊባል ይችላልን? አይችልም። ወይስ ደግሞ ወልድ እስከሚመጣ ድረስ እግዚአብሔር ኃይል አልነበረውም ማለት ነውን? ያውስ ደግሞ የሰው ኃይሉ ከአካሉ የተለየ ነውን? አይደለም ነው። አልገባችሁ? አሁን እኔ ሄጄ አንድን እንጨት ልፈልጥ መጣሁት። አንድ ደና ጎበዝ ደግሞ መጣው። እሺ እሱ በደንብ ስለሚያጠቀው በአንድ ጊዜ ይለየዋል። እሺ ኃይሉ ከአካሉ ልዩ ነው አይደለም? በሉ ንገሪ በሞቴ አይደለም አይደል? ስለዚህ ወልድ የማን ኃይል ነው? የአብ ኃይል ነው። የአብ ኃይል የሰው ኃይሉ ከአካሉ የተለየ እንዳልሆነ ከአካላዊ አብ ተለይቶ አልኖረም። ወልድ ከአካላዊ አብ አካላዊ ከሚሆን ከአብ አካል የተለየ አይደለም። የአብ ኃይሉ ነው። ከቃሉ ጋር ናችሁ። በጣም የሚያስደንቀው ደግሞ እንግዲህ መጨረሻ ላይ እንዲሁም በኋላም እንመጣበታለን። ሌላም አርዮስን ይሄ ሻፎ ደንጊያ የሚባላል ታውቃላችሁ? ስለት ደንጊያ ነው። በዚያ መሀል ልቡን የተወጋ ሰው መንቀሳቀስ እንደማይችል አርዮስ መሀል ልቡን የተወጋ በዚህ ነው ይባላል። ስለዚህ ላቆየው ኋላ ቢወጋ ይሻላል። ሌላ ደግሞ ክርስቶስ ፈጣሪ ነው። እዩ እንግዲህ በደንብ ልሰማ። አርዮስ ፈጥሮ ፈጠረበት ነው የሚለው። ክርስቶስ መፍጠሩን ወቦቱ ኩሉ ኮነ ወዘእንበሌሁሰ አልቦ ዘኮነ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ነይነሰ ነአምር ከመ ተፈጥረ ኩሉ ዓለም በቃለ እግዚአብሔር ዕብራውያን ምዕራፍ 11 ላይ እኛ ዓለም ሁሉ በእግዚአብሔር ቃል እንደተፈጠረ እናስተውላለን ይላል። ስለዚህ ክርስቶስ ዓለማትን የፈጠረ ቃል ነው ማለት ነው። ዓለምን የፈጠረ ቃል ነው። ጥያቄ እዚህ ጋር እንጠይቃለን። አብ ፈጣሪ፣ ወልድ ምን በሉ ነገሩ እንጂ ፈጣሪ። አሁን ወልድ ፈጣሪ ነው አይደለም?
በሉ እንጂ። እሺ ሰው ሊያመልክ የሚገባው ስንት ፈጣሪ ነው? በሉ ንገሩኝ እንጂ። አንድ ፈጣሪ ነው። አንድ ፈጣሪ ከሆነ ወልድም ከፈጠረን ወልድ ደግሞ የተፈጠረ ከሆነ ስለዚህ ለኛ አምላኮቻችን ማን ማን ናቸው? አንደኛ ፈጣሪ፣ ሁለተኛ ደግሞ ምንድነው? ፍጡር ነው። ስለዚህ ለዓለም ፈጣሪ ተብሎ ሊመለክ የሚገባው አንድ ከሆነ የፈጠረን አንድ አምላክ እንጂ ፈጣሪና ፍጡር ተባብረው አልፈጠሩንም። አኮ ዘፈጠሮ ከመይትለ አኮ በአምሳለ መርድ ያሉ ሰለስቱ ምዕት ለዚህ ነው። ረዳት የሆነው ዘንድ የፈጠረው አይደለም፣ እንደ ረዳት አይደለም። እግዚአብሔር አብ እሱ ብቻ ከነበረ ወልድ ካልነበረ ወልድን ፈጥሮ የሚፈጥር ደክሞት ሊረዳው ነው? እግዚአብሔር ኃያል አይደለምን? እግዚአብሔር ይህንን ዓለም መፍጠር እስከሚሳለው ድረስ ደካማ ነውን ብሎ ነው አትናቴዎስ ቅዱሳን የሚሳለቅበት። እግዚአብሔር ይህንን ዓለም መፍጠር የማይችል ደካማ ሆኖ ሊረዳው ወልድን ይፈጥረዋልን? ተባብረው ሊፈጥር በዚያውስ ላይ ወልድን በፈጠረበት እጁ ዓለምን ራሱ መፍጠር ከቻለ ወልድን መፍጠር ለምን ያስፈልገዋል? የሚፈጥርለትን ከፈጠረ ፍጡራንን መፍጠር ስለማያቅተው ፍጡራንን ከመፍጠር የሚፈጥረውን መፍጠር ስለሚከብድ ምን ሊረዳይ ብሎ ይፈጥረዋል? ስለዚህ ይሄ ዓለም ያለው ስንት ፈጣሪ ነው በሙሉ? አዎ አንስኡ አዕይንቲክሙ አይናችሁን ተመልከቱ መኑ ዘገብሮ ለዚህ ሁሉ ይላል ትንቢተ ኢሳይያስ ምዕራፍ 45 ላይ። አይናችሁን አንሱ። የሁሉ ሰማይ የፈጠረው ማን ነው? እኔ ነኝ ነው የሚለው እግዚአብሔር። እገሌና እገሌ ተባብሮ ፈጠሩ የሚባል የለም። የፈጠረ አንድ እግዚአብሔር ብቻ ነው። ስለዚህ እንግዲያማ ወልድ ደግሞ ፈጥሯል። አሪዮስ ምን ያደርጋል? ወልድ አልፈጠረም እንዳይል አለ ወንጌል ላይ አይኑን ያፈጠጠ ነው እንዴ በትርጓሜ ያመጣችሁት ምናምን የሚባል ነገር የለም። ዝም ብሎ በወጡ ሁሉ ቆነ ነው ዝም ብሎ ያለ በአማርኛ። ስለዚህ ዓለም ሁሉ በክርስቶስ ተፈጥሯል። ከተፈጠረ ደግሞ ፈጣሪና ፍጡር አንድ ላይ ሆነው ፈጣሪ አይሆኑም። እግዚአብሔር ፈጣሪነቱን ለፍጡር አያካፍልም፣ የብቻው ነው። ስለዚህ ክርስቶስ ዓለምን ከፈጠረ ብዙ ፈጣሪ ስለሌለ ከአብ ጋር አንድ የሆነ ምንድን ነው ማለት ነው? አንድ ፈጣሪ ነው ማለት ነው። ዓለምን የፈጠረው አንድ እግዚአብሔር ስለሆነ ትንቢተ ኢሳይያስ ምዕራፍ 45 ትንቢተ ኢሳይያስ ምዕራፍ 44 ላይ ወመኑ መማክርቲሁ ለእግዚአብሔር መኑ ዘሰፈሮ ለማይ በህፍኑ ወለሰማይኒ በስዝሩ ባህርን በፍኙ የለካ የሰፈረው ጥልቀቱን ሰማዩን ደግሞ በምንድን ነው በስዝሩ እንዲያርጎ በስንዝር የለካው ማን ነው? መኑ ውእቱ ዘአቀሞሙ ለአድባር በመድሎት ተራሮችን በሚዛን መዝኖ ያቆማቸው ማን ነው? ማን ነው? መኑ መማክርቲሁ መኑ አምከሮ ወምስለ መኑ ተማከረ። እግዚአብሔርን ያማከረው ማን ነው? እግዚአብሔር ተማክሮ ነው የፈጠረ ይላል ኢሳይያስ። ከማን ጋር ተማክሮ ሰራ ትላለ? እግዚአብሔር ዓለምን ሲፈጥር ከማን ጋር ተማከረ ይላል። ይሄ ከሆነ ደግሞ እግዚአብሔር ማንንም ሳያማክር ሰራ ካለ ወልድን ፈጥሮ በል ወልድ ይህን ዓለም እንዲህ አድርጋ አዘጋጀው ካለ ኢሳይያስን ቃል ወይ መተው አለበት አሪዮስ። ስለ እግዚአብሔር ከማንም ጋር አመ ይፈጥር አለ ምድር ኢዜነው ለሰማይ ወይ ተማከረም ስለ መላእክቱ ይላል ቅዱስ ያሬድ። እግዚአብሔር ምድርን በሰራት ጊዜ ከመላእክት ኢዜነው ለሰማይ ለሊቃነ መላእክት አላማከራቸውም ወይም ለመላእክት አልነገረም ብሎ ቅዱስ ያሬድ ይናገራል። ማንም ጋር አልተማከረም። ነብዩም ይናገራል። ትንቢተ ኢሳይያስ ምዕራፍ 44 ቁጥር 13 ጀምሮ ታገኙታላችሁ። እግዚአብሔር ከማን ጋር ተማከረ? ማንስ አማከረው ብሎ ይናገራል። ስለዚህ ፈጣሪ አንድ ስለሆነ ክርስቶስ ደግሞ ዓለምን የፈጠረ ስለሆነ ከአባቱ ጋር አንድ አምላክ ነው። ስንተኛ ሆነ? አሁንም ነግራችሁ ስንተኛ ነው? አምስተኛ። ክርስቶስ እግዚአብሔር ነው። ይህ በጣም ደግሞ ድንቅ ነው። እግዚአብሔር ነው ደግሞ ያዙ ደግሞ በደንብ እንድትይዙት ያስፈልጋል። ይሄንን ሳምንት የማይነግረኝን ሰው ቆይታ ያላችሁ ሳምንት ካልነገራችሁኝ አንድ ሰው ከጠፋው እውነቴን ነው እቀጣለሁ። የምቀጣውን ቅጣት ደግሞ አታውቁትም። እስካሁን እስከዛሬ ድረስ ይሄን ስብከት ብትረሱት ብያለሁ። ይሄን ከረሳችሁ ግን እቀጣለሁ። እምቢ ማለትም አይቻልም። ምንም ቢሆን በቃ ሴት ቢሆን ወንድ ቢሆን አቁሜ እጠይቃለሁ እንድትመልሷል። አጥንታችሁ ሃይማኖታችሁን ካላወቃችሁ እንግዲህ ምን ልታውቁ ነው? እንግዲህ እሺ ክርስቶስ ማን ነው? በሉ ንገሩኝ እንጂ። እግዚአብሔር ደግሞ ማን ነው? አምላክ ማለት ነው። አምላክ እንዲህ ይላል። እሺ
ቀዳሚው ቃል ውእቱ ወውእቱ ቃል ሀበ እግዚአብሔር ውእቱ ወዝንቱ ቀዳሚው እምቀዲሙ ሀበ እግዚአብሔር ውእቱ ወእግዚአብሔር ውእቱ ቃል። ያ ቃልም እግዚአብሔር ነው። ያዙ እንግዲህ መጀመሪያ ቀዳማዊ ነው አለ። ያ ቃል ደግሞ ምንድን ነው አለ? እግዚአብሔር ነው በሉ እንጂ እናንተ ሰዎች። ያ ቃል ምንድን ነው? እግዚአብሔር ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ክርስቶስ ምን ነበረ ቀድሞ? ቃል በሉ። ያ ቃል ማን ነው? ቃል ስጋ ሆነ። ማን ነው ሰው የሆነው ታዲያ? እግዚአብሔር ነው ሰው የሆነው። ይሄንን ትይዛላችሁ ማለት ቁጥር 14 ላይ ቃል ስጋ ሆነ ስለሚል ያዛችሁ። እሺ በጣም ቃል እግዚአብሔር ነው። ሮሜ ምዕራፍ 9 ቁጥር 5 ላይ ደግሞ እንዲህ የሚል ቃል ደግሞ አለ። እስመ እሙንቱ አበዊነ ወእምላዕሌሆሙ መጽአ ክርስቶስ በስጋ ሰብ ዘውእቱ ቡሩክ አምላክ እስከ ለዓለም አሜን ይላል። እነሱም አባቶቻችን ናቸው እና አብርሃም ይስሐቅና ያዕቆብ ዝርዝሩ እነዚህ አባቶቻችን። ከነሱም ክርስቶስ በስጋ ሰው ሆኖ መጣ፣ እርሱም ለዘላለም ቡሩክ አምላክ ነው ይላል። እስኪ በሉ እርሱም ለዘላለም በሉ። ምንድን ነው? ቡሩክ አምላክ ነው። እሱም ለዘላለም ቡሩክ አምላክ ቡሩክ አምላክ ነው። እንግዲህ እያያዛችሁ ቡሩክ አምላክ ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ ደግሞ እንዲህ የሚል ቃል ታገኛላችሁ። ንሕነሰ ሀለውነ በአሚን በወልደ እግዚአብሔር፣ እኛ በእግዚአብሔር ልጅ በማመን እስከ ዛሬ ድረስ አለን። እግዚአብሔር ይመስገን። ዮሐንስ እስከዚያ ብሎታል፣ ደግሞ እኛ ዛሬ እንለዋለን። በእግዚአብሔር ልጅ በማመን እስከ ዛሬ ድረስ አለን። እንግዲህ ሰው ሲጠይቃችሁ እንዲህ ብላችሁ እንድትመልሱ። አንደኛ ዮሐንስ ምዕራፍ 5 ኢየሱስን ተቀበል የሚላችሁ ከመጣ እኛ እስከ ዛሬ ድረስ በእግዚአብሔር ልጅ በማመን አለ ብሎ መመለስ ነው ማለት ነው። በእግዚአብሔር በማመን ወውእቱ መጽአ ወሀበነ ልበ ከመ ናእምሮ ለእግዚአብሔር በጽድቅ፣ እርሱም መጥቶ እግዚአብሔርን እናውቅ ዘንድ ልብ ሰጠን። ዘውእቱ ዘበአማን እግዚአብሔር፣ እርሱም እውነተኛ ምንድን ነው አለ? እግዚአብሔር ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 እሱ እውነተኛ ማን ነው አልኳችሁ? እሺ ቃል ማን ነው? ቃል ማን ነው? እሺ ቅዱስ ጳውሎስ ምንድን ነው ያለን? ቡሩክ አምላክ። እሺ ሶስተኛ ምን አለ? አሁን የነገርኳችሁ እውነተኛ እግዚአብሔር። አሁን ጥያቄ እንጠይቃለን። እግዚአብሔር ስንት ነው? አሁን ጥያቄ አሁን ይሄ ነው ዋናው መድኃኒት እኮ። ይሄን ዝም ብዬ አይደለም ያለፈው። እግዚአብሔር ስንት ነው? እሺ ክርስቶስ ምንድን ነው ብያቸዋለሁ? እግዚአብሔር ከሆነ ክርስቶስ ከአብ ከመንፈስ ቅዱስ ጋር ቅድም ስንነሳ ቅዱስ ጳውሎስ ኤፌሶን ላይ ምንድን ነው ያለን? ስንት እግዚአብሔር ነው ያለን? ቅዱስ ጳውሎስ ደግሞ መኑ ውእቱ አምላክ ዘእንበለ እግዚአብሔር አምላክነ ወመኑ ውእቱ እግዚአብሔር ዘእንበለ አምላክነ ይላል። ከእግዚአብሔር በቀር አምላክ ማን ነው? ከአምላካችንስ በቀር እግዚአብሔር ማን ነው ይላል። እግዚአብሔር አንድ ብቻ ነው። መዝሙሩ 17 ከእግዚአብሔር በቀር ሌላ እግዚአብሔር መባል አይችልም። ዋና እግዚአብሔር ምክትል እግዚአብሔር የሚባል የለም። አንድ እግዚአብሔር ነው ያላት። ስለዚህ ይቻላል። ክርስቶስ ደግሞ እግዚአብሔር ነው። ተፈጥሮ እግዚአብሔር መሆን ደግሞ አይቻልም። የተፈጠረ እግዚአብሔር አይሆንም። ምክንያቱም ምንድነው የሚባለው? የእግዚአብሔር ባህሪ ትሩ ኢሰንስ ነው የሚባለው። እውነተኛ ባህሪ ወይም ያልተገኘ፣ ያልተሰጠ፣ ያልተቀባ፣ ያልተሾመ፣ ያልተጨመረለት የማይቀሙት ማለት ነው። አምላክ ማለት ከማንም ያልተገኘ በራሱ ቅውም ሕያው አካል ማለት ነው። እግዚአብሔር ማለት እሱ ነው። ታዲያ እግዚአብሔር አንድ ከሆነ ክርስቶስ እግዚአብሔር ከሆነ የቅዱስ ቄርሎስ አረታት እኮ ነው። እግዚአብሔር አንድ ከሆነ እንዳለ ድርሳነ ቄርሎስ ብታነቡት ይሄን ነው የሚነግራችሁ። እግዚአብሔር አንድ ከሆነ ክርስቶስ እግዚአብሔር ከሆነ እንግዲያማ ክርስቶስ ያው አንዱ እግዚአብሔር ነው ማለት ነው። ያው አንዱ እግዚአብሔር ነው ክርስቶስ። ከቃሉ ጋር ናቸው። ኢሳይያስ ደግሞ እንዲህ ይላል። ትንቢተ ኢሳይያስ ምዕራፍ 45 ላይ ሲናገር አልቦ እግዚአብሔር ዘእንበሌከ ባዕድ፣ ካንተ በቀር ሌላ እግዚአብሔር የለም ይላል። በደንብ ካንተ በቀር ሌላ እግዚአብሔር የለም ካለ ተመልከቱ። ወልድ እግዚአብሔር ባልተባለ ነበር። ፍጡር ቢሆን ኑሮ አላችሁ የላችሁም? እሺ ቀጥሎ ወልድ የአብ ብርሃን ወይም ጸዳል ነው። ዕብራውያን ምዕራፍ 1 ቁጥር 3 ጨርሰናል። አይዟችሁ። እኔ ዛሬ 1 ሰዓት ላስተምር ነበር ያሰብኩት። ሁልጊዜ እያስረዘምኩ እየመሸብን 1 ሰዓት ነው የማስተምር ብዬ ነበር የመጣው። ግን ዛሬ የሃይማኖት ጉዳይ ሆነብኝ ነው የሚላል። ስለዚህ ምንድን ነው ያልነው? ወልድ ያ ምንድን ነው? ጸዳል ወይም ብርሃን ነው። ዘውእቱ ጸዳለ ስብሐቲሁ፣ እሱም የክብሩ ጸዳል ነው ይላል። ወይም ስብሐት የሚለው
በአማርኛው መጽሐፍ ቅዱስ ዝም ብሎ ድክም ያለ ነው። በዚህ ግን በትርጓሜው ግን ስብሐት ማለት ለእግዚአብሔር ሲሆን ባህሪ፣ ክብር፣ ጌትነት ተብሎ ነው የሚተረጎመው። ስለዚህ የባህሪው ጸዳል ማለት ነው። የባህሪው ብርሃን ማለት ነው። ይኸውላችሁ እንግዲህ የባህሪው ብርሃን። እሺ የእግዚአብሔር ብርሃኑ የራሱ ነው አይደለም? በሉ ተናገሩ እንጂ። ጥሩ። የእግዚአብሔር ብርሃን የባህሪው ነው አይደለም? በሉ እንጂ። የባህሪው ነው አይደለም እንዴ? የእግዚአብሔር ባህሪ የባህሪው ከሆነ እግዚአብሔር የባህሪ ብርሃኑ አብሮት ያልነበረበት ጊዜ አለ የለም? የለም። በጣም እየተከታተላችሁ ነው ማለት ነው። ነገ ከያዛችሁት ደግሞ በጣም የተደነቀ ነው። ወልድ የእግዚአብሔር ብርሃን ነው። የአብ የክብሩ ጸዳል ነው። መገለጡ ነው። በሱ ነው የሚገለጠው። ፀሐይ በጸዳሏ እንድትገለጥ ወልድ ራሱን በአብ ገልጧል። ስለዚህ ብርሃን የአብ ብርሃን ከሆነ እግዚአብሔር ደግሞ ባህሪው ብርሃን ስለሆነ ያለ ብርሃን የኖረበት ጊዜ የለም። ያ ማለት ነው አብ ፀሐይ ነው ማለት ነው። የዚህ ትርጉሙ እና አባ ሕርያቆስ እነ ቀሌምንጦስ አብ ፀሐይ፣ ወልድ ፀሐይ፣ መንፈስ ቅዱስ ፀሐይ የሚለውን ትምህርት ከዚህ ነው የወሰዱት። ዝም ብለው አይደለም ያመጡት። ወልድ የአብ ጸዳል የሚባለው ፀሐይ ስትወጣ እኛ ትከሻ ላይ የሚያርፈው ብርሃን ማለት ነው። ያ ነው ጸዳል ማለት እሱ ነው ጸዳል ከአካሉ የወጥቶ የሚመጣው ማለት ነው። ስለዚህ አብ ፀሐይ፣ ወልድ ፀሐይ፣ መንፈስ ቅዱስ ፀሐይ። ያ ብርሃን ከአካሉ የተለየ አይደለም። ወልድ ደግሞ ከአባቱ የተለየ አይደለም። እንደዚያ ከሆነ ወልድ የአብ ብርሃን ከሆነ ብርሃን ከፀሐይ ሳይለይ እንደሚኖረው ወልድ ከአባቱ ጋር ሳይለይ ቀዳማዊ ዘምቀዳማዊ። ስለዚህ ከብርሃን የተገኘ ብርሃን እስቲ ተበሉ በሉ። አያችሁ ሰለስቱ ምዕት ያረቀቁት ጸሎት ሃይማኖት ይሄ ነው። ብርሃን አምላክ ይኸው የቅድም አምላክ ነው አላልኳችሁም? አምላክ ዘም አምላክ፣ ብርሃን ዘም ብርሃን፣ ከብርሃን የተገኘ ብርሃን። ይኸው አሁን ከዚህ ሻማ ቢኖር ከዚህ ሻማ ይሄኛው ሌላ ብርሃን ባበራ ከዚህኛው ይጎላል አይጎልም? አይጎልም። ግን ምሳሌው ጎደሎ ነው። ወልድ ከአብ ሲወለድ እንደዚሁ ከዚህ ከአባቱ ተለይቷል አልተለየም? አልተለየም። ይሄኛው ተመትሮ አለበት፣ ይቆረጣል፣ ይከፈላል። የፀሐዩ ግን አይከፈልም፣ ተመትሮ የለበትም፣ አይቆረጥም። ከዚያው ከአካሉ ወጥቶ እዚህ ይደርሳል። ስለዚህ ወልድ ከአባቱ ያልተለየ ከሆነ ወልድ ብርሃን ከአካል እንዳይለይ ወልድ ከአባቱ ያልተለየ ቀዳማዊ አምላክ ነው። ወይስ ደግሞ ወልድ ኖሮ የመጣ ከሆነ ወልድ የአብ ብርሃን ከሆነ አብ ያለ ብርሃን የኖረበት ዘመን ማለት ነውን? መልስ የለም። አርዮስ የተወጋበት ደንጊያ የሚባለው ይሄ ነው ማለት ነው። ጸዳለ ስብሐቲሁ የሚባለው በዚህ ብርሃን ተወግቶ ዝም አለ አርዮስ ይባላል። ወልድ የአብ ብርሃን ከሆነ አብ ያለ ብርሃን ነበረ ማለት ነው ወልድን እስኪፈጠር ድረስ። ደግሞስ ለፈጣሪ ፍጡር ሊያበራለት ይቻላል? ፍጡርስ የፈጣሪ ብርሃን ተብሎ ይነገራል? አይነገርም። የፈጣሪ ብርሃኑ ተብሎ ለእሱ ተብሎ ከእግዚአብሔር የተላከ ብርሃን ይባላል። ለእግዚአብሔር ብርሃን ግን አይባልም። ፍጡሩ ለፈጣሪ ወስዶ አይባልም። ይሄ ነው አንዱ ደግሞ የአብ ጸዳል ነው። ማን ነው እሱ? ወልድ። የማን ጸዳል ነው? የአብ ጸዳል። ዕብራውያን ምዕራፍ 1 ቁጥር 3 ላይ የምናገኘው ኃይለ ቃል ነው። ሌላ ጨርሰናል። አይዟችሁ። ወልድ የአብ እውነተኛ ልጁ ነው በሉ። አይደል? የአብ እውነተኛ ልጁ ነው። አሁን በደንብ ትዝልኛላችሁ። የወለደው መቼ ነው? ዓለም ሳይፈጠር ነው የወለደው። እሺ እውነተኛ ልጁ ነው ማለት ነው። አሁን አብ ሲመሰክር ሰምታችኋል። የጥምቀት ዕለት እነሆ ልጆቼ ዮሐንስ መጥምቅ እና ደግሞ ኢየሱስ ክርስቶስ የሚባሉት ልጆቼ እነዚህ ናቸው ብሏል። ምንድን ነው ያለ? የምወደው ስንት ልጅ ነው የተናገረ? አንድ ልጅ ነው የተናገረ። የባህሪ ልጁ እሱ ስለሆነ ኋላ ደግሞ መናፍቃን እንደሚነሱ ያውቃል እግዚአብሔር ቸሩ። ዮሐንስንም እኮ ሊሆን ይችላል አይታወቅም ሊሉ ይችላሉ ሰዎች። ደግሞ መንፈስ ቅዱስ መጣና ይሄኛውን ነው። ከማን ላይ ነው ያረፈ መንፈስ ቅዱስ ማለት? ወልድን ነው። እንዲህ የምን መቀላቀል ነው? ዮሐንስ መጥምቅ እንደዚህ አይደለም። የእሱ የራሱ ደረጃ አለው። የጸጋ ልጅ ነው የእሱ ነው። ይሄኛውን ነው ብሎ ደግሞ መንፈስ ቅዱስ ደግሞ ልክ እንደ ጣት ለአብ ቃል አብ እዚያ ሆኖ ሲናገር ይሄን ነው ብሎ ደግሞ ለእኛ ያሳየን። ስለዚህ ከባህሪው የወለደው ነው ማለት ነው። ራሱ ሁሉ
እስከ ዛሬ ድረስ በጣም ይደንቃቸዋል። ጌታ ሲያስተምር 3 ዓመት ከ3 ወር አባታችን ብሏል አላለም? ምንድን ነው የሚለው? አባቴ ብቻ ነው የሚለው። ለምንድን ነው ሲባል ለእሱ የምን አባቱ ነው? የባህሪ አባቱ ነው ማለት ነው። የባህሪ አባቱ ስለሆነ ለራስ አባቴ ነው የሚለው። የባህሪ አባቱ ማለት ነው ከአካሉ የተገኘ። አሁን እንግዲህ ላምጣላችሁ። ሳዊሮስ ዘስሙናይን የተባለ ሊቅ እንዲህ ብሎ ይናገራል። አሮዬኒ ይወልድ አሮዬ ወኢይወልድ ኦፈ ኦፍኒ እይወልድ አሮዬ አላ ይወልድ ኦፈ። ይወላችሁ አውሬ ምን ይወልዳል? ወፍ ይወልዳል? እሺ ወፍ ምን ይወልዳል? እግዚአብሔር ምን ይወልዳል? ይሄን ነው ያመጣው ማለት ነው። የሰው ልጅ ሰው እንደሆነ ሁሉ የእግዚአብሔር ልጅ እግዚአብሔር ነው። ስለዚህ ይህን ያዘና ሊቁ ቅዱስ ዮሐንስ አፈወርቅ እስመ ብሂለ ወልድ ያስተሳትፎ ምስለ አቡሁ በክብር ይላል። ወልድ ማለት ከአባቱ ጋር በክብር አንድ ነው ማለት ነው። ወልድ የሚለው ቃል ለወልድ ሲነገር ከአባቱ ጋር በክብር አንድ ነው። የሰው ልጅ ከሰው የተወለደ የሰው ልጅ የምን አካል አለው? የሰው አካል። የምን ባህሪ አለው? የእናቱ ባህሪ፣ የአባቱ ባህሪ አለው። የእግዚአብሔር ልጅ ምናዊ አካል አለው? እግዚአብሔራዊ አካል አለው። የምን ባህሪ አለው? የእግዚአብሔር ባህሪ አካል አለው። ስለዚህ ምን አለ? ልጅ ከአባቱ ጋር ምንድን ነው በባህሪ? እኔ የእናቴ ውሃ፣ የእናቴ እሳት፣ የእናቴ ነፋስ፣ የእናቴ አፈር አለኝ። ስለዚህ እኔ ከእናቴ ጋር አንድ ነኝ። ወልድ ደግሞ የአባቱ ጌትነት፣ የአባቱ ሕይወት፣ የአባቱ ብርሃን፣ የአባቱ መንግስት፣ የአባቱ ጌትነት አለው፣ የራሱ ነው። ስለዚህ ምን አለ? እኔና አብ እስከ ዛሬ ድረስ መድኃኒዓለም ክብር ምስጋና ይሁን እኔና እናንተ አንድ ነን አላለም። እኔና ማን አንድ ነን ያለ? አዎ ወኩሉ ዘወ ሰው ለእናቱ ያለው አለው፣ ሰው ለአባቱ ያለው አለው። ክርስቶስ ደግሞ የአምላክ ልጅ ስለሆነ አምላክ ስለሆነ ኩሉ ዘወ ላቡየ ኦ አሬዎስ ሰርፀ እልወት ትብሎኑ ለፈጣሪ ፍጡራን ፍጡር እንዘ ተሰማው እንዘ ይብሎ ኩሉ ዘዚአከ ዚአየ ውእቱ ይላል አባ ጊዮርጊስ። አንተ የክደት ተክል፣ የክፋት ምንጭ፣ የክደት ፍሬን የምታፈራ አሬዎስ ፍጡራንን የፈጠረን እኔ የአባቴ ገንዘብ ሁሉ እኔ ነው፣ አባቱን አባቴ ያንተ ገንዘብ ሁሉ የኔ ነው ስትል እየሰማው ፍጡር ትለዋለህ ይለዋል። ስለዚህ ክርስቶስ ወኩሉ ዘዚአከ ዚአየ ውእቱ አብ እኮ እንደዚህ አበዛው ይል ነበር እኮ ፍጡር ቢሆን። እግዚአብሔር እኮ ቀልድ አያውቅም እንዴ። አነ ውእቱ ቀናኢ አምላክ ወመስተበቅል ይላል። እኔ ቀናተኛ አምላክ ነኝ ይላል። ጎልማሳ ምን ደግ ቢሆን በሚስቱ ቀልድ የለም። ምን ደግ ሰው ቢሆን ሚስቱን ችግር የለም ለአንድ ቀን ይላል አይልም። ዞር ብለህ ካያት አናትክን ነው የሚለው። ጎልማሳ በሚስቱ ቀልድ የለም። መንግስት ቢወድ ፍትፍቱን ቢወድ ስጋውን ያበላል እንጂ አረ እንደው ለ3 ዓመት ልቀቅልህና የሀገራችን ንጉሱን ይላል አይልም። እግዚአብሔር መንግስቱን አያካፍልም ማለት መንግስቱን ስላችሁ መንግስት ሰማያትን አይደለም። የባህሪ መንግስቱን ለፍጡር አያጋራም፣ አይሰጥም። እንዴት እኔ ያን አብ እንዲሁ የትኛው ነብይ ነው እንዲህ ያለ? አረ ድንቁርና ቤት ሰራ መምለክ። የትኛው ነብይ ነው አሁን ከጴጥሮስ አሁን ይሄ ሰውዬ ከጴጥሮስ ነው የተማረ? አሪዮስ ድንቆሮ ሙልጭ አለ መምለክ። የትኛው ኢሳይያስ ነው እግዚአብሔር ያንተ ሁሉ የኔ ነው ያለ? የትኛው ነው? የትኛው ሐዋርያ እንዲህ ያለ? ስለዚህ ያንተ ገንዘብ የኔ ነው ደግሞ ማለት ለአባቴ ያለው ሁሉ የኔ ነው። በከመ አብ ይህወሙ ሕይወተ ለእለ ያፈቅርዎ፣ አብ ለሚወዱት ሕይወትን የሚሰጥ እንደሚሰጣቸው ወልድም ለሚወዳቸው ሕይወትን ይሰጣል። ከመ ያክብርዎ ኩሉ ሰብ ለወልድ በከመ ያከብርዎ ለአብ፣ ሰዎች ሁሉ አብን በሚያከብሩበት መጠን ወልድን ያከብሩት ዘንድ፣ ሰዎች ሁሉ አብን በሚያከብሩበት ክብር ወልድን ያከብሩት ዘንድ። ስለዚህ ክርስቶስ የአብ የባህሪ ልጅ ነው። ስለዚህ ወልድ ማለት የአባቱ አካሉ የአባቱ ባህሪ ሆኖ ነው። አሁን ትመልሳላችሁ ማለት ነው። እንግዲህ እዚህ በኋላ የአሞራ ልጅ ምንድን ነው? የድመት ልጅ ምንድን ነው? የርግብ ልጅ ምንድን ነው? የአንበሳ ልጅ ምንድን ነው? የእግዚአብሔር ልጅ ማን ነው? እግዚአብሔር ነው። የእግዚአብሔር ልጅ ክርስቶስ መጨረሻ ላይ ምን አለ? ቅዱስ አትናቴዎስ ሲረሳው እሺ ክርስቶስ ፍጡር ነው አልካለው። እሺ እንስገድለት፣ አምላክ ነው ብለን እንስገድለት አንስገድለት አለ። እንስገድለት አለ አሪዮስ። እንስገድለት እንስገድለት አምላክ ነው ብለን? አዎ። እንዴት ብሎ? በትሕትናው ያው ለፍቶ አምላኩ ነው አለ። እሺ እንስገድለት አለ። አዎ እንስገድለት። ታምልክ ባዕደ አምላከ ዘይንበሌ ኢ በሰማይ ብላሉ ወይ በምድር በታይቱ ዘሰገደ ለፍጡር ርጉም ውእቱ ብሏል መጽሐፉ። ለፍጡር የሰገደ ርጉም ነው ብሏል።
ወልድ ፍጡር ነው ብለህ ለወልድ የምትሰግድ ከሆነ እርጉም ነህ አለ። እውነትም እርጉም በቃ ይኸውላችሁ፣ ወልድ ፍጡር ከሆነ አምላክ ነው ብለህ የምትሰግድ ከሆነ ለፍጡር አምላክ ነው ብሎ መስገድ እርጉምነት ነው። ለፍጡር አምላክ ነው ብሎ የሚገባ የጸጋ ስግደት መስገድ በቦታው እንማረዋለን። ሞልቷልም፣ ምንም ችግር አለ? ጫማው ሲስሙ ለታቦቱ በአንገታቸው ተደፍነው ሲሉ እንደ ትልቅ ሰው ጫማ እየሄዱ ሲስሙ ለነገስታት ሁሉ እናውቃቸዋለን። ችግር የለም። እሱን በሌላ ቀን ሳውል እንኳን በአቅሙ እግሩን ተስሟል፣ እንኳን ቅዱሳኑ ማለት ነው። እሱን በሌላ ቀን እናወገዋለን። ዋናው ግን አምላክ ነው ብሎ ግን ለድንግል ማርያም እንኳን አናረገውም። አምላክ ነን ብለን አንሰግድም። ለእናትነቷ የሚገባትን ነው የምንሰግድም። ስለዚህ ፍጡር ማምለክ ነውር ነው። ክርስቶስን ታመልከዋለህ አለው። አዎ ብሎታል። ፍጡር ማምለክ እኮ እርጉምነት ነው አለው። ስለዚህ እንግዲያማ ወይ ይሄን ተው ብሎ እንዴት አድርጎ ይተው? አላመልክም አልሰግድም እንዳይል ከመይስግድ ኩሉ ብርክ ከመለስሙ ለእግዚእነ ኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘበታሕቲሃ ለምድር። ፊልጵስዩስ ምዕራፍ 2 ላይ ከሰማይ በላይ ያለ በምድርም ያለ ከምድር በታች ያለ ፍጥረት ጉልበት ሁሉ ለክርስቶስ ሊሰግድ ይገባል ይላል። አልሰግድም እንዳይል አምላክ ብሎ ነው የሚሰግደው። ስለዚህ ደግሞ ሲሰግድ ደግሞ ፍጡር ነው ብሎ ደግሞ በአምላክነት ከሰማይ ከምድርም ያለ አምላክ ብሎ ከሰገደልን ይህ ምን ይባላል? አምላክ እግዚአብሔር በሉ እንጂ። መጨረሻ ላይ ቅዱስ አትናቴዎስ እንዲህ አለው፣ እሺ ክርስቶስ ፍጡር ነው አለው አርዮስን። አዎ መጥቶ አድኖናል አለው። አዎ አለው። ፍጡር እንዴት ያድናል? መድኃኒት እግዚአብሔር ብቻ ነው አለው። ደግሞ እንዲህ ይላል፣ እንዲህ ብሎ አለው ቅዱስ አትናቴዎስ። ዝም አርዮስ ከዚች በኋላ ምንም አልመለሰም ይባላል። እስመ መጻ ወልደ እጓለ እመሕያው ከመ ይህስስ ዘተአጉለ። የሰው ልጅ የጠፋውን ሊፈልግ መጥቷል አለ። የሰው ልጅ የጠፋውን ሊፈልግ መጣ። ስለዚህ ክርስቶስ የጠፋውን ሊፈልግ መጥቶ ያዳነ አምላክ ነው አለው። አዎ መጥቶ ፈልጓል አለው። ጥሩ፣ እንደዚያ ከሆነ ፍጡር መፈለግ አይችልምና ክርስቶስ ራሱም የጠፋ ነው ማለት ነው ነበር ያለው። ምክንያቱም ቅዱስ ዳዊት ህስሶ ለገብርከ ዘተሐጉለ ያለ ማንን ነው? እግዚአብሔር ነው። አልቦ ዘያድኅን እንበሌከ፣ ካንተ በቀር የሚያድን ማንም የለም ይላል ኢሳይያስ። ክርስቶስ እንዴት ሊያድነን ቻለ? ኢየሱስ ማለት መድኃኒት አይደል? ይህን ሁሉ ጠቅሷል ቅዱስ አትናቴዎስ። ኢየሱስ ማለት መድኃኒት ነው። መድኃኒት ደግሞ እግዚአብሔር ነው። ተመልከቱ፣ ኢሳይያስ ማለትም መድኃኒት ነው። ኢያሱ ማለትም መድኃኒት ነው። እነሱ ግን ለስጋዊ ነው መድኃኒት የተባሉ። በነፍስ ግን ከእግዚአብሔር በቀር መድኃኒት መባል የሚችል ማንም የለም፣ እግዚአብሔር ብቻ ነው። ታዲያ እንደዚያ ከሆነ ክርስቶስ አምላክ ካልሆነ እንዴት ሊያዳናቸው? እኛም አልዳንማ፣ እሱም ከሚድኑት አንዱ ነዋ። አይደለም ምስጋና ገንዘቡንና ወትሰምዮ ስሞ ኢየሱስ፣ ስሙንም ኢየሱስ ትለዋለህ፣ የሚያምኑበትን ሁላ ምን ይላቸዋል ነው ያለው? ያድናቸዋል። ማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ የሚያምኑበትን ሁሉ ስለሚያድናቸው ስሙን ኢየሱስ በለው። ስለዚህ ክርስቶስ መጥቶ አድኖናልና መዳንም በእግዚአብሔር ነውና ኢሳይያስም አኮ በነቢይ ወአኮ በተንባል አላ ለሊሁ ይመጽእ እግዚአብሔር ወያድኅነነ እግዚእ ኢየሱስ ብለው እጅ አድርገው ጠቅሰውታል። ኃይለ ቃሉ ግን እግዚአብሔር ነው። በአማላጅም አይደለም በነቢይም አይደለም እግዚአብሔር ራሱ መጥቶ ያድነናል ብሎ ያለው ኢሳይያስ ቀድሞ። በአማላጅም አይደለም በነቢይም አይደለም የሚለውን እንደ ጭልፊት እዛችሁት እንዳትሮጡ። እኔ ምንድነው ማዳን እና መግደል የማን ነው በሚለው ስልጣን የምንማማር ዛሬ በእግዚአብሔር። አሁን እግዚአብሔራዊ በሆነ ስልጣን ላይ የምናወቅ የማማለድ ጉዳይ ሲወገድ ደግሞ ሌላ ርዕሰ ጉዳይ ነው ደግሞ እሱ ማለት ነው። ይኸው ለምን ላሰረ ኢሳይያስ አላማለደም? አማልዷል። ንገሩኝ። አብርሃም አላማለደም? ኤርምያስ አላማለደም ወይ? እግዚአብሔር ራሱ 10 ሰዎች እንኳን ብታገኝ እምርልሃለሁ አላለውም? የአብርሃም ልመና ተቀብሎ ኢዮብ ለምኖ ለወዳጆቹ ከመቅሰፍት አላዳናቸውም? አብርሃም ለምኖ ለፈርዖን ለአቤሜሌክ ምሕረት አላሰጠም? አሰጥቷል። እንደዚያ ከሆነ ለምንድን ነው እንደዚያ ፍጡርን የሚያድን ቢሆን ኑሮ የነቢያት ልመና ባዳንን ነበረ። ነቢያት እርግማን አለባቸው እንኳን ቢባል እርግማን ያልወደቀባቸው ሚካኤል ገብርኤል ባዳኑን ነበረ። ግን እንደዚህ አይደለም። የጥሉን ግድግዳ ሊያፈርሰው የሚችለው በባህሪው መድኃኒት የሆነ እግዚአብሔር ብቻ ነው። ስለዚህ መጣ፣ ከድንግል ተወለደ፣ ከሷም ስጋ ነሳ። ያን የቆረጠውን የነሳውን ስጋ ባለመድኃኒት ከጓሮ ቆርጦ እጽዋቱን መድኃኒት አድርጎ ለበሽተኛው እንዲሰጠው ከድንግል ማርያም የነሳውን ስጋ አምላክ አድርጎ አዋህዶ ለአዳም የሚድንበት ቁርባን አድርጎ ሕያው መለኮት የተዋሃደው ነፍስ የተለየው
ድነትን የሚሰጥ የሕይወት እንጀራ አድርጎ ሰጠ የገዛ አካሉ። እንደዚህ አድርጎ ያዳነን አምላክ ቢሆን አይደለምን አርዮስ ብሎ መለሰለት እላችኋለሁ። መጨረሻ ላይ እንዲህ ብሎ ተናግሯል ማለት ነው። ዳግመ ይመጽእ ይኮንን ሕያዋነ ወሙታነ ዘከመ አሰፈወ በከመ ይቤ ሐዋርያ ጳውሎስ ዝንቱ ውእቱ ዘይመጽእ መኮንን ዘይከስቶ ለህቡ እምጽልመት ዘይአምር ህሊናተ አልባብ ይመጽእ ከመ ይኮንን ሕያዋነ ወሙታነ ወይፈድዮ ለኩሉ በከመ ምግባሩ ይላል ቅዱስ አትናቴዎስ። ሊፈርድ መጥቶ እሱ ሰዎችን በግራ በቀኝ የሚያቆማቸው ክፉን ከበጎ ለይቶ የሚያውቀው ህሊናትን መርምሮ የሚያውቅ በሰሩት ስራ ዋጋ የሚከፍል ዳግመኛም ሊፈርድ የሚመጣው እርሱ ነው። ቅድመ ዓለም ነበረ፣ ከድንግል ተወለደ፣ ሰውንም አዳነ ተሰቅሎ። ሊፈርድ ደግሞ ዓለምን ሊያሳልፍ የሚመጣው እሱ ነው። ህሊና የሰራውን መርምሮ የማያውቅ ቢሆን ኑሮ ለሰው ሁሉ እንደሰራው ዋጋ መክፈል ባልቻለ ነበር። የሰውን ዋጋ መርምሮ ለመክፈል የሰውን ሁሉ የሰራውን ኃጢአት ዓለም ከተፈጠረ ጀምሮ የተሰራውን ሁሉ ማወቅ ይገባዋል። ያንን የሚያውቅ ደግሞ እግዚአብሔር ብቻ ነው። ምክንያቱም እስመ ሰብእ ይሬኢ ገጸ ወእግዚአብሔር ይፈትን ልበ ወኩልያተ ተብሎ ተጽፏል። አንደኛ ሳሙኤል ምዕራፍ 16 ላይ ሰው ፊትን ያያል፣ እግዚአብሔር ልብና ኩላሊትን ይመረምራል። ክርስቶስ ለሰው ሁሉ ዋጋን የሚከፍል የሆነው አምላክ ቢሆን ነው። ለሰው ሁሉ ዋጋን ለመክፈል ሰውን የህሊናውን ጭምር የሰራው መርምሮ ማወቅ ያስፈልጋል። እርሱ ደግሞ ልብና ኩላሊትን መርምሮ የሚያውቅ ከሆነ ልብና ኩላሊትን የሚመረምር እግዚአብሔር ብቻ ስለሆነ እርሱ ማን ነው? ኧረ በሩ እግዚአብሔር ነው። ዋጋ የሚከፍል እርሱ ነው። ልብና እንደ አይሁድ በልባቸው ሲያስቡ ምንድን ነው ያለው? ዋንጎርጎሩ አይሁድ አወቁ አይደል? ለምንድን ነው በልባቸው እንደሚታስቡት ብሏቸዋል። ወአይመሮሙ እግዚእ ኢየሱስ ከማንጎርጎሩ አይሁድ፣ በልቡናቸው እንዳንጎራጎሩ ክርስቶስ ምን አለባቸው ነው የሚለው? አወቀባቸው። እንዴት አወቀ? እንዴት ነው ያወቀው? የባህሪ አምላክ ስለሆነ ነው። ወይ ፈቅድ ይንግርዎ ግዕዝ ወለሰብእ እስመ ለሊሁ ያአምሮ። የሰውን ፈቃዱን ህሊናውን ሊያስረዱት አያሻውም። እርሱ የሰውን ልብ መርምሮ ያውቃልና። ሁሉን ያውቃል። ሁሉን የሚያውቅ ማን ነው? ሙሴ እግዚአብሔር ለሙሴ ሲነግረው ማን ላከኝ ሲለው አያ ሸራሃያ ቀዳማዊና ዳህራዊ አልፋ ወኦ በግሪኩ ቀዳማዊና ዳህራዊ ላከኝ በል አለው። ኦሪት ዘጸአት ምዕራፍ 3 ላይ እናገኘዋል። ቀዳማዊና ዳህራዊ ላከኝ በለው አለው። ለዮሐንስ ደግሞ በራእዩ ምንድን ነው ያለው? ራእየ ዮሐንስ ምዕራፍ 1 ቁጥር 8 ላይ እኔ ቀዳማዊና ዳህራዊ ነበር፣ እንደዚህ ያለም አብ ነው እንዳይባል ሙቼም ነበርኩ አለ። ደግሞ ሙቼም ነበርኩ ግን ደግሞ ቀዳማዊና ዳህራዊ ምን ይነኛል? እንግዲያውማ ክርስቶስ አምላክ ዘላለም ቀዳሚ ወዳህሪ ዘአልብ ከጥንት ወይ ተፍጻሜት የምንለው እሱ የዘላለም አምላክ ነው ማለት ነው። ዝውእቱ ህሊና ቅዱስ በሉ እንጂ ህሊና ቅዱስ በሉ እንጂ። እሺ ጉባኤያዊ፣ እሺ ቤተክርስቲያናዊ፣ ሐዋርያዊ። በጉባኤ የቆመለት ሐዋርያት ያስተማሩት ቤተክርስቲያን የተቀበለችው ስለ ክርስቶስ የምናምነው እምነት በመጠኑ ይህ ነው። ለወደፊት ነገረ ክርስቶስ እግዚአብሔር ዕድሜ ከሰጠን በሰፊው እንማራለን። ዛሬ አርዮስን አስመልክተን ብቻ ነው የተማረው። ደግሞ ንስጥሮስን ተመልክተን ሌላ እንማራለን። ሌላውን ደግሞ ዘንድ ደግሞ ሌላ እንማራለን። ይሄን በአርዮስ ተገብተን መልስ እንሰጥ ነው። ደግሞ ለሌሎች ጊዜ እንዲህ እንላለን። ትናንትም ያስተማረ ዛሬም የሚያስተምር ነገም የሚያስተምር መድኃኔዓለም ቤተክርስቲያንን በሐዋርያት በሊቃውንት ቃል ኪዳንና ትምህርት ክህነት ስርዓት ይጠብቅልን። የአባቶቻችን የሰለስቱ ምዕትን በረከትና ረድኤት ያሳድርብን። በሃይማኖታቸው ጸንተን በምግባራቸው ተመርተን የወረሱትን መንግስት ለመውረስ ያብቃል።